አንድ ሰው መናፍቅ ከሆነ ክፉ ሰራ በጎ ሰራ ይባላል። ምንድነው? ሀጥ ነው። ሀጥ የሚያሰኘው ምንድነው? ከሃዲ ነው። መጀመሪያውኑ ነገር ክዷል። እኔ በዚህ ዘመን ታያላችሁ አይደል? ቅድም አንድ ሰው ምን ብሎ ሲጠይቅ ሰማሁት መሰላችሁ? አንድ ሰው ምን አለኝ? በስርዓተ ቤተክርስቲያኑ ጉዳይ እናንተ የምታስተምሩትና እየተደረገ ያለው ነገር አይገጥምም እና አንዳንድ ጊዜ አንዳንድ ካህናትንና በመሀል ሀገር ያሉ አንዳንድ ሰባኪያንን እንዴት ነው ነገሩ? በዚያ ማዶ ያሉ ሰባኪዎች ስርዓተ ቤተክርስቲያን ብለው ያስተምራሉ፣ እዚህ ግን የሚሰራው የለም። ይሄ ስርዓት እዚህ ሀገር አይሰራም ወይ ብለን ስንል አይ ያ ስርዓት ድሮ ለነበሩ ክርስቲያኖች የተሰራ ነው። ፍትሐ ነገሥት ለአራተኛው ክፍለ ዘመን ሰዎች የተሰራ ነው። ደህና ዋላችሁ። እንዲህ የሚለውን ሰው ምርጫ ልስጣችሁ። ምን እንበለው? ሀ አውቋበት፣ ለ አረ የጨረሰለት እብድ፣ ሐመሯ ደንቆሮ፣ መ መልሶ የለም። መልሶ የለም በሉ። እንዴት ዋላችሁ? መልሶ የለም በሉ። ሶስቱንም ብትሉ ኃጢአት ነው የሚሆንባችኋል። አንድን ሰው አውቋበት ማለት ይገባል፣ እብድ ማለት ይገባል፣ ደንቆሮ ማለት ይገባል። እኔ ግን እለዋለሁ ሶስቱንም ናቸው። እናንተ ኃጢአት አይሆንብን ብትለኝ አይሆንብኝም። እኔማ ፍትሐ እግዚአብሔር እየተናገርኩ ፍትሐ እግዚአብሔር ነው። አስቡት፣ እንዲህ ያለ ሰው በውኑ ሰባኪነቱን ተዉት፣ በውኑ አዋቂነቱን ተዉት። አረ ክርስቲያን መሆኑንም እናቆየውና ጭንቅላት ቢኖረው እውነቴን ነው። ይሄ የወንድሞቻችን አይ በዚህ ሰሞን ብዙ ሐመር መጽሔት ተሽጧል፣ ብዙ ሰው ገዝቷል፣ ምን ተፈጥሮ ነው ብለው ጠየቁን ብለውኛል። ያ ማለት ሄዳችሁ የገዛችሁ አላችሁ ማለት ነው። እኛ ደግሞ ዛሬ 15 ፍሬ አቅሙ ለሌለው ገዛን እና መታዘዝ መልካም ነው። መታዘዝ መልካም ነው። መታዘዝ መልካም ነው ማለት ግን ለአጋንንት አይደለም። መታዘዝ መልካም ነው ማለት ግን ለጣዖት አይደለም። መታዘዝ መልካም ነው ማለት ለኃጢአት አይደለም። መታዘዝ መልካም ነው ማለት ለማይገባው አይደለም። መታዘዝ መልካም የሚሆነው ለማን ብቻ ነው? ንገሩኝ። ለእግዚአብሔር መታዘዝ ማለት እግዚአብሔር ወርዶ በአካል የሚያዘነው ነው ሳይሆን የእግዚአብሔር ትእዛዛት በቅዱሳት መጻሕፍትና በመምህራን አንደበት ስላሉ። መምህር ሲባል ደግሞ እውነተኛ መምህር ማለት ነው። እኔ ብቻውን አፈቀላጤውን አይደለም። ስለዚህ መታዘዝ ማዳመጥ ከመስዋዕት ይሻላል የተባለ በእውነት ከአዲስ ኪዳን መስዋዕት ማለት አይደለም። የአዲስ ኪዳን መስዋዕት ከምንም ነገር ጋር አይነጻጸርም። ግን መስዋዕት ሲባል መስዋዕተ አምላክ ቅዱስ ሥጋው ክቡር ደሙን ለማለት ሳይሆን ለእግዚአብሔር የምናቀርበው ነገር ነው አይደለም። መስዋዕት ቁርባን ይባላል የምናቀርበው ነገር ከዚያ ለማለት ነው እንጂ ከጌታችን ቅዱስ ሥጋው ክቡር ደሙ ለማናጸር አይደለም። ስለዚህ ሰምታችሁ ትእዛዙን ተቀብላችሁ መጽሔቱን ገዝታችሁ ያነበባችሁ ተባረኩ። አሜን። ወሮኮ አሜን። ትንሽ ሰው ስለሆነ አሜን ያለው የገዛው እንደሆነ ይታወቃል። እኮ ቀላል በዚህ እኮ ያጋልጣችኋል ራሱ እግዚአብሔር አይደል? ተባረኩ። አሜን። ወንዱ ነው ብዙ የገዛ ማለት። እንዴት አላችሁ? እግዚአብሔር ይመስገን። ጾም ገባ መቀዝቀዝ ጀመራል። በነገራችሁ ላይ በዚያም ሳቅን ሰውነታችን ላይ የተጠራቀመ ብዙ አይን የማያው ጉድፍ አለ። ሻወር የማያጠራው ጾም፣ ጸሎት፣ ንስሐ የሚያጠራው ብዙ ጉድፍ አለ። ምግብ የሚፈጥረው ጉድፍ፣ መዝናናት የሚፈጥረው ጉድፍ፣ በቃ የምቾት ዘመን ነው ብሎ ማሰብ የሚፈጥረው ጉድፍ አለ። ያንን ጉድፍ ማጥራት ያስፈልጋል። አሁን ነው የንባ ጊዜ፣ አሁን ነው የጾም የጸሎት የሰጊድ የአኮቴት ጊዜ አሁን ነው። ዘወትር ቢገባ ነው። ስለ ሐመር መጽሔት አንዲት ማስታወሻ ልስጣችሁ። ይኸውላችሁ ከ1985 ጀምሮ ምናልባትም እስከ ዛሬ 10 ዓመት ድረስ ለ20 ዓመታት ያክል የኢንተርኔቱ ኢትዮጵያ ላይ ሳይስፋፋ በየትኛውም ክፍል እንኳን ለምዕመኑ ለሰባኪው ስንቅ ነበረ መጽሔት። እችን እያነበበ ሰባኪ በሌለበት በገጠሩ በምኑ የሚሰብከው ሰው ብዙ ነበር እና ብዙ ሰንበት ትምህርት ቤቶች የተነቃቁባት ስንት አገልግሎት የተደረገባት መጽሔት ናት። ዛሬ ምን ሁኔታ ላይ እንዳለች አላውቅም። መጽሔቷ ያው መጠናታል። ቅድም ርዕሷን ገለጥ አድርጌ አይቻለሁኝ። ይዘቱን ስላላየው አስተያየት መስጠት አልችልም። ግን መንፈሳዊ ቃላት ናቸው።
ስለዚህ ከቻላችሁ አቅሙ ካላችሁ በወር 40 ብር የምታጡ አይመስለኝም። ቋሚ ደንበኛ ሆኖ ማንበብ በእውነቱ ፌስቡክ ላይ 49 ሰዓት ከመቀመጥ እነዚህን ቃላት ደግሞ ስታነቡ ይኸውላችሁ 28 ገጽ ነው ብላችሁ ጥርግ አድርጋችሁ በአንድ ጊዜ አታነቡት። አንድ ጉዳይ አንድ ርዕስ አንብባችሁ ጨረሳችሁ አይደል? ወደ ሁለተኛው አትሂዱ። ያንን አሰላስሉት። እኔ አንድ ልምድ ልንገራችሁ። መጽሐፍ አንብቦ መጨረስ ቁም ነገር አይደለም። አንብቦ ለመጨረስ በአንድ ቀን አንድ 500 600 ገጽ መጽሐፍ እናነባለን። ግን እሱ ውሸት ነው፣ ከንቱ ነው፣ አይረባችሁም። የሚረባው ምንድን ነው? ጥቂት ማንበብ፣ በደንብ ማሰላሰል፣ ለመረዳት መሞከር፣ በተግባር የሚተገበረውን ደግሞ ለመተግበር መሞከር። በእውነቱ እኔ በቀን ቢበዛ ከ30 ገጽ በላይ ንባብ አልመክርም። መንፈሳዊ ጉዳይ ከሆነ በተለይ ተግባር ነክ ከሆነ አልመክርም። ምክንያቱስ 100 ገጽ አንብበህ ከዚያ እንዴት ዋላችሁ? ለምሳሌ እኔ አንድ ሰዓት ከ30 ደቂቃ ቆሜ ለፈልፋለሁ አይደል? ትሰማላችሁ? ስንት እያዛችኋል? እያዛል መልሳችሁ በሎት ብትባሉ እንኳን እናንተን ይመልሽ ይለዋል። ለማስተዋል እኮ ጥቂት ይበቃል። ከዚያች ትምህርት ወስጄ እኮ ነው እኔ አሁን አዲስ የተከፈተ ለጥያቄዎች መልስ የምሰጥበት የቴሌግራም ግሩፕ አለ አይደለም? እሱ ላይ ቢበዛ 30 ደቂቃ ነው፣ ዘመን ያላስተምር ገደብ ነው ሲሆን 20 ደቂቃ 25 ደቂቃ። ለምን በመጠኑ ነው ሰዎች እንዲይዙ፣ በዛውም ለኔም ድካም መቀነሱ መልካም ነው። ለሁሉም ከቻል ደንበኞች እንሁን በቋሚነት። እግዚአብሔር አምላካችን አንብበን በረከት የምናገኝበትን ጎዳና ይደረግልን። ዛሬ ጾመ ሐዋርያት ከገባ 3ኛ ቀን ነውና የሚቀጥሉትን 5 ሳምንታት የምንማርበት ትምህርት አይለወጥም ክፍል 1 ክፍል 2 ከመባል በቀር። እሱም የትምህርቱ ርዕስ የሐዋርያት ሥራ ይባላል። ደህና ዋላችሁ? የሐዋርያት ሥራ በሉ እስቲ። ደግሞ በግዙ ግብረ ሐዋርያት በሉ። ግብረ ልዑካን፣ መጽሐፈ አብረክሲስ በሉ እስቲ። ግን እኛ ግብረ ሐዋርያት ብለን የምንማረው የ28 ምዕራፍ ያለው ቅዱስ ሉቃስ የጻፈውን መጽሐፍ አይደለም። የሐዋርያት ሥራ ማለት ሐዋርያት ምን ሰርተው ነው ሐዋርያት የሆኑት የሚለውን ለማየት አጠቃላዩን ነው። እዚህ ውስጥ ያለው ታሪኩ ነው። እኔ ግን የሐዋርያትን ግብራቸው፣ መንፈሳዊ ምግባራቸው ምንድን ነው የሐዋርያት የሚለው ለማየት 5 ርዕስ መምረጥ ነው። ቅዱሳን ሐዋርያት ከዚያ ደረጃ የደረሱባቸውን 5 ነገሮች። ስለዚህ ዛሬ ቅድም ያነበብነው የቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ ጌታችን መጻጉዕን እንዳዳነው ከነገረን በኋላ ከዚያ አልፎ ሲሄድ አንድ ቀራጭ አገኘ። በቀድሞ ስሙ ሌዊ፣ ጌታ ባወጣለት ስም ማቴዎስ የሚባል ባየው ጊዜ በቀራጭነት ወንበሩ ላይ ወይ ቤሎ ትለወኒ ምን በለኝ አለው። ምን በለኝ? ዛሬ ግብረ ሐዋርያት የሐዋርያት ሥራ ብለን አንደኛው ርዕሳችን ተከተለኝ። እግዚአብሔርን መከተል ምንድን ነው? አሁን በዚህ ዘመን የተከታይነት ነገር ቤተክርስቲያናችን ቁም ስቅሏን እያሳያት ነው ያለው። እኔ ማንንም አልከተልም ከእግዚአብሔርና ከቅዱሳት መጻሕፍት በቀር የሚል ሰው ካለ ብቅ ይበልና ጫማውን ልሰጥ፣ በረከቱን ልውሰድ። ባፍማ እኔ በሉ እስቲ በደንብ በሉ የምከተለው የለኝም። እንዲህ ስላላችሁ ግን ሀቅ ይሆናል? አይሆን። ከንቱ ልብለፋል። ሰው የማይከተል የለም። ሰውን መከተል ካቆምክ ዘንድ አንተ ክርስቲያን መሆን ጀምረሃል ማለት ነው። ዛሬ እግዚአብሔርን ስለመከተልና ሰውን ስላለመከተል አጭር ትምህርት እንማር። መከተል ምን ማለት ነው? መጀመሪያ ተለወ ተከተለ ሲል ምን ማለት ነው? በእንግሊዘኛችሁ ፎት ስቴፕ ነው የሚባለው። አንድ ሰው የረገጠውን እየረገጡ መሄድ አለ ከኋላው። እንግዲህ መከተል ሁለት አይነት ነው። ለክፉ አለ፣ ለበጎ አለ። ለምሳሌ ለክፉ ሲሆን ምን ይባላል መሰላችሁ? የሳይንስ ሰዎች ማታ በምትሄድበት ጊዜ ሰው እየተከተለ መሆኑን ለማረጋገጥ ከፈለክ ይላል በአካባቢ ወዳለው ወደ አንድ ሱቅ ግባ። አልፎ ከሄደ ተገላገልከው፣
አንተ ወደሱ ስትገባ ከቆመ ግን ያው ሊያንቀፈልጉ ማለት ነው። እኔ ደግሞ የተግባር የተመረመረውን ልንገራችሁ። የሀበሻው ግን ያልኳችሁ መብራት ከመጣ በኋላ ያለውን ሀበሻ ነው። ለምን ብትሉ ማታ ሰው የሚከተላችሁ ከሆነ በአውዛ መብራት ካለ የምታውቁት በምንድን ነው? በጥላው። ጥላው እኩል ከእናንተ ጋር ከሄደ እየተከተላችሁ ነው ማለት ግን 100% ላይሆን ይችላል። ጥላው እኩል አብሯችሁ ከሄደ እየተከተላችሁ ሊሆን ይችላል። እና መከተል ሲባል ለክፉም አለ። ለክፉ የሚለውን ደግሞ ለሁለት እንከፍለዋለን። ሰው ለማጥፋት የሚከተላለ፣ ደግ መስሎት ደግሞ ሰው የሚከተላለ። ዝም ብሎ አለ አይደል? ጅሉንም ሽፍታውንም ምኑንም የሚከተል እንደዛ። መከተል ሲባል አንድን ሰው ከኋላው ስንከተለው አንድ የሚሄድበት መንገድ ያንን ጎዳና ይዞ መሄድ ነው። ከኋላው ነው፣ ከፊቱ አይደለም። ከፊት ያለ ሰው መከተል ይባላል። ተከታይ አይደለም አይደል? ተከታይ ከምንድን ነው? ከኋላ። ነገር ግን ከኋላ መሄድ ፍሬ የሚኖረው አባቶቻችን ይላሉ። ዘፈን የሰማው ማን ነው? ጅላጅል መጥቶ ደግሞ ዘፈን የሚገባ በላውን አጥፋው ዘው ነው ወይስ ዘፈን ቀመስ መዝሙር ነው? ዘፈን ቀመስ እኮ ሞልቶናል አይደል? እንዴት ዋላችሁ? አንድን ሰው ለምሳሌ ወደ ጦርነት የሚሄድ ይሆናል፣ ወደ ቤተ ክርስቲያን ይሆናል፣ ብቻ ወደ ሆነ ስፍራ የሚሄድ ሰው ይሆናል። ከኋላ ስለተከተልነው ብቻ እሱ እስከሚሄድበት እንሄዳለን ማለት አይደለም። መከተል ይላሉ አባቶቻችን ዋጋ ለማስገኘት ሁለት ነገር ይሻል። አንድ እሱ የረገጣትን በመርገጥ ለምሳሌ ወደ ጦርነት ከሆነ ፈንጅ ያለባትን ስፍራ የሚያውቅ ሰው ፈንጅ ከረገጥ ትሞታለህ አይደለም? ስለዚህ እሱ የረገጣትን መርገጥ ግዴታ ነው። ለምን? እሱ የረገጣት መሬት የህይወት መሬት ነው፣ አልፈነዳም። ስለዚህ ያችኑ መሬት መርገጥ ያስፈልጋል። ሁለተኛ እሱ ከደረሰበት መድረስ አለበት። ይህንን ወደ ሃይማኖት ወደ ቤተክርስቲያናችን እናምጣው። እኛ የምንከተል አንድ አምላክ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እንድንከተል የታዘዝን፣ ነገር ግን ጌታችንን ቀጥታ መከተል አቅማችን መጠናችን ስላልሆነ ጌታችን ለሐዋርያቱ አሰረ ፍኖቱን ቅዱስ ያሬድ ለ14ቱ ቅዳሴያት ጸዋትወ ዜማ ሲሰራ ሰራዊቶቹ ላይ ዘር የጨመራቸው ዘሮች አሉ። ከነዚህ መካከል በሰራዊት ላይ የሐዋርያት ሰራዊት ላይ ወንጻ ቅድመ ገጹ ለመድኃኔ ዓለም ከቸሩ መድኃኔ ዓለም ከፊቱ እንድረስ ገጸ ምሕረቱን ለማግኘት ካለ በኋላ በአሚነ ዚአሁ እርሱን በማመን ሐዋርያት ተለው አሰሮ ሐዋርያት ምኑን ተከተሉ? ፍለጋውን ጎዳናውን ተከተሏል። ስለዚህ ጌታችን በሄደበት መንገድ የሄዱ ሐዋርያት ናቸው። ደህና ዋላችሁ። ሐዋርያት በሄደበት መንገድ በሄዱበት መንገድ የሄዱ ሐዋርያውያን አበው ናቸው። ሐዋርያውያን አበው በሄዱበት መንገድ የሄዱ ሰማዕታት ናቸው። ሰማዕታት በሄዱበት መንገድ የሄዱ ሊቃውንት ናቸው። ሊቃውንት በሄዱበት መንገድ የሄዱ ጻድቃን ቅዱሳን ናቸው። ጻድቃን ቅዱሳን በሄዱበት መንገድ የሄዱ ደናግል መነኮሳት ናቸው። ስለዚህ እኛ ልንከተለው የሚገባ እግዚአብሔርን ነው ማለት፣ በሌላ አነጋገር ቅዱሳንን ነው ማለት ነው። ለምን? እነርሱ ማንን ስለሚመስሉ? ኧረ ተናገሩ። ማንን ስለሚመስሉ? የሄዱበት ጎዳና የማን ስለሆነ? ስለዚህ የምንከተለው እግዚአብሔርን ነው ማለታችን፣ በሌላ አነጋገር ቅዱሳንን ነው የምንከተለው። ገብታችኋል? የእነሱን ጎዳና ፍለጋቸውን የረገጧትን እየረገጥን የተዋትን እየተውን ያደረጓትን እያደረግን ያላደረጓትን ሳናደርግ መከተል። ሁለተኛ ነገር ከሄዱበት ጫፍ ድረስ መድረስ ያስፈልጋል። ምክንያቱም ቅዱሳን ሄደው የት ነው የደረሱ? እግዚአብሔር መንግስት አይደለም? እዚያ ነው ጋር። አሁን ጥያቄ ልጠይቃችሁ፣ መጽደቅ ትፈልጋላችሁ? መጽደቅ ትፈልጋላችሁ? መዳን ትፈልጋላችሁ? ምን ያቀለሰልሳችኋል ታዲያ? መልካም ግን አዎ ስላልክ ደግሞ አይገኝም። ጮክ ብለህ አዎ ስላልክም አይገኝም። ደግሞ እሱ እንዳትረሳ። በመጮህ ማለት አሜን ብትልም እንኳን እንደጠየቀው የለም አይገኝም። ታዲያ ለሁሉ ነገር መጀመሪያው ምንድን ነው? ለመከተልም
ለመምሰልም ምንም ለማድረግ የመጀመሪያው ቀዳሚው ነገር ምንድን ነው? ፍላጎት። አሁን የቅዱስ ማቴዎስን ነገር እናውሰው ባጭር። እዚያም በቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ቅዱስ ፊልጶስን ወይ ቤሎ ነአት ለወኒ ና ተከተለኝ ብሎ አለው ይላል። ቅዱስ ማቴዎስ እዚያ ተቀምጧል። ከ12 ሐዋርያት አንዱ ሆኗል። በኋላ ምንድነው ስራው? ቀራጭ፣ ግብር ሰብሳቢ አይደለም? ዛሬ ግብር ሰብሳቢ ግብር መስሪያ ቤት የሚሰራል እጅ የምታወጣ አንተ ጉቦኛ እንዳትባል ፈርተህ ካልሆነ በቀር አለ። ግን አንድ ሰው ግብር መስሪያ ቤት ስለሰራ ኃጢአት ነው? እንዴት ዋላችሁ? ግብር መገበርም ማስገበርም ኃጢአት አይደለም አይደለም? መጽሐፍ ነገሩናል። ቅዱስ ጳውሎስ ግብር ለሚገባው ምን ስጡ? ግብር ስጡ ብሎናል። ነገር ግን በዛ ዘመን ግብር ማስገበር ኃጢአት ነው የነበረ። የኃጢአትነቱ ምክንያት ሁለት ነው። አንድ ግብር የሚያስገብሩ ሮማውያን ናቸው። ስለዚህ ሮማውያን ደግሞ የእግዚአብሔርም የእስራኤልም ጠላቶች ናቸው። ስለዚህ ከነሱ ጋር የተባበረ ነውና ኃጥእ ነው። ክፉ ሰራም አልሰራም ኃጥእ ነው። አንድ ሰው ከሰለመ በጎ ሰራ ክፉ ሰራ ይባላል ማለት ኃጥእ ነው። አንድ ሰው መናፍቅ ከሆነ ክፉ ሰራ በጎ ሰራ ይባላል። ምንድን ነው? ኃጥእ ነው። ኃጥእ የሚያሰኘው ምንድን ነው? ከሃዲ ነው። መጀመሪያውኑ ነገር ክዷል። ሁለተኛ እነዚህ የግብር ሰዎች የሚቀርጡ ለመንግስት ብቻ አይደለም፣ ከመንግስት ደሞዝ የላቸውም። ከተገባው በላይ እየወሰዱ ንጥቂያ ነው፣ ዝርፊያ ነው። አንገብርም ያለውን ገርፈው እስር ቤት ይወስዱታል። በዚህ ምክንያት የዚያን ጊዜው ሌዊ የኋላው ቅዱስ ማቴዎስ በጣም ባለጠጋ ነበር፣ በጣም ሀብታም ነበር እና ጌታችን ዝርዝር ነገር አልነገረውም። እንዲያድርግ እንዲያታድርግ አላለውም። አገኘው፣ ተከተለኝ አለው፣ አልፎት ሄደ። ልብ በሉ። እንዴት ዋላችሁ? የመዳን እድል አንዳንዴ አንድ ጊዜ ነው የሚገኘው። አንዳንዴ ለአንዳንዱ ሰው ደግሞ ዞሮ ዞሮ ሊመጣለት ይችላል። እግዚአብሔር ቸርነቱን የሚያበዛለት ሰው አለ። አዳልቶለት ሳይሆን እግዚአብሔር ባወቀ ምክንያት ብዙዎቻችን ጥሪ፣ በተለይ በአገልግሎት በመድረክ በእውቀት አለን የምንል ሰዎች እግዚአብሔር የሚልክንን የመዳን ጥሪ ስንት ጊዜ እንደምንረግጠው እግዚአብሔር ያውቀው። ጳጳስ ነኝ፣ ቄስ ነኝ፣ ሰባኪ ነኝ የምንል ዘማሪ ምናምን የምንል ሰዎች ስንት ጊዜ እንደረገጥ ነው እሱ ባለቤቱ ነው የሚያውቀው። አንዳንዴ ይገርመኛል። የነ ቅዱስ ሙሴ ጸሊምን፣ የነ ቅዱስ ብሶይ ገዳማዊ፣ የነ አባ እብሎይ ገዳማዊ ከቅዱሳት አንስት የነ ቅድስት ማርያም ግብፃዊት በቀደም ያከበርናት ትናንት ያከበርናት የቅድስት ማርታ የቅድስት አውዶክሲያን ስትመለከቱ የነ ቅድስት ዞዊን ስትመለከቱ እንደዚያ ባለ አጸያፊ ነገር ውስጥ የነበሩ ሰዎች በአንዲቱ ጥሪ ከቅዱሳን መላእክት ማህበር ተደምረዋል። በአንዲት ጥሪ። እኛ ጥሪያችን ስንት ቀን? ለዛ ነው እውቀት አታምከማችሁ ለመዳን የሚሆናቸውን ብቻ ያዙ ይየም እናስተውል። ማስተዋሉን ጀሮ መድኃኒዓለም ይስጠን። ቅዱስ ማቴዎስ ይህን ሰማ፣ ተከተለኝ አለው። ግን መድኃኒዓለም ባለቤቱ ተከተለኝ ሲል ጣዕመ ድምፁ ምን ያምር ምን ይሰምር! እንደው አድሎና እዚህ አካባቢ ኖረን በሰማነው ኑሮ የመድኃኒዓለም የፈጣሪያችንን ድምፅ ማለት ነው። ግን ድምፁ መጽሐፍ ላይ አለ። ጣዕሙን መንፈስ ቅዱስ ያደረበት ሰው ህዚቡ ነው ያስተውለዋል። ግን ስጋውያንንና በአካል ማዳመጥ እንሻለን። ስለዚህ ለመዳን የመጀመሪያው ጎዳና ከመከተል የሚቀድመው ፈቃድ ነው። ለመዳን የታቱልን ተፈቅዱኑ ትየው ልትድን ትወዳለህ? አሁን ጥያቄ ጠይቃችሁ ልንድን እንወዳለን? አዎ። መልካም። ነገር ግን ይሄ አዎታ ምንድን ነው? እሽታ ታ የሚጨምርበት ከመደበኛ ቋንቋ ወጣ ለማስደረግ ነው። ይሄ አዎታ ይሄ እሽታ የከንፈር ነው የልቡና ነው? ጥያቄ የልቡና ከሆነ ነገውኑ ተግባር ያስጀምራል። የከንፈር ከሆነ ግን ዝለምድነዋል። ሰባኪው በሙሉ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነው መዳን ትፈልጋላችሁ? አዎ። እንዴት ትፈልጋለች? አዎ። በቃ ጥሩ ነው፣ እንደዚህ አድርጉ ምናምን ቃለ ሕይወት ያሰማልን። ደህና አደሩ፣ ደህና አደር። በሚቀጥለው ቀን አልቦ እንዲህ ነው። ጲላጦስ ምን አለ? ከመስሎ ሆነ ነገር ክሉ ዝርዙር አለ። አንዲያ ልናገራለን የለም ብትል። ስለዚህ የመጀመሪያው የሚቀድመው ነገር ፈቃድ ነው። ፈቃድ ደግሞ ለእኔ አዎ በማለት አይደለም፣ ለልባችሁ አዎ በሉት።
ለእኔ ስለጠየኳችሁ ስለመለሳችሁልኝ አመሰግናለሁ። ነገር ግን ለልባችሁ ደጋግማችሁ ጠይቁት። በእውኑ መዳን እፈልጋለሁ። ከዛ ቀጥሎ የመጀመሪያው የሐዋርያት ሥራ መከተል ነው። 12ቱ 72ቱ 36ቱ 120 ቤተሰብን የመጀመሪያ ግብራቸው መከተል። ግን ሁሉ ተከተለኝ ተብሎ ተጠርቶ አይደለም፣ አጠራሩ የተለያየ ነው። በምንም ይሁን ግን ጥሪው ፈቃድን አሳውቆ መከተል። አሁን መከተል አባቶቻችን ምን ብለዋል? መከተል ምንድን ነው ትለኝ እንደሆነ ምን ቅድም አነሳን አይደል? ያችን የረገጣትን እየረገጡ መሄድን ማለት ነው። እኔ በዚህ ዘመን ታያላችሁ አይደል? ቅድም አንድ ሰው ምን ብሎ ሲጠይቅ ሰማሁት መሰላችሁ? አንድ ሰው ምን አለኝ? በስርዓተ ቤተክርስቲያኑ ጉዳይ እናንተ የምታስተምሩትና እየተደረገ ያለው ነገር አይገጥምም እና አንዳንድ ጊዜ አንዳንድ ካህናትንና በመሀል ሀገር ያሉ አንዳንድ ሰባኪያንን እንዴት ነው ነገሩ? በዚያ ማዶ ያሉ ሰባኪዎች ስርዓተ ቤተክርስቲያን ብለው ያስተምራሉ፣ እዚህ ግን የሚሰራው የለም። ይሄ ስርዓት እዚህ ሀገር አይሰራም ወይ ብለን ስንል አይ ያ ስርዓት ድሮ ለነበሩ ክርስቲያኖች የተሰራ ነው። ፍትሐ ነገሥት ለአራተኛው ክፍለ ዘመን ሰዎች የተሰራ ነው። ደህና ዋላችሁ። እንዲህ የሚለውን ሰው ምርጫ ልስጣችሁ። ምን እንበለው? ሀ አውቋበት፣ ለ አረ የጨረሰለት እብድ፣ ሐመር ውሃ ደንቆሮ፣ መ መልሱ የለም። መልሱ የለም በሉ። እንዴት ዋላችሁ? መልሱ የለም በሉ። ሶስቱንም ብትሉ ኃጢአት ነው የሚሆንባችኋል። አንድን ሰው አውቋበት ማለት ይገባል፣ እብድ ማለት ይገባል፣ ደንቆሮ ማለት ይገባል። እኔ ግን እለዋለሁ ሶስቱንም ናቸው። እናንተ ኃጢአት አይሆንብን ብትለኝ አይሆንብኝም። እኔማ ፍትሐ እግዚአብሔር እየተናገርኩ ነው። ፍትሐ እግዚአብሔር ነው። አስቡት፣ እንዲህ ያለ ሰው በእውኑ ሰባኪነቱን ተዉት፣ በእውኑ አዋቂነቱን ተዉት። አረ ክርስቲያን መሆኑንም እናቆየውና ጭንቅላት ቢኖረው፣ እውነቴን ነው። ይሄ የአህያ የጅብና የውሻ ተረት አለ አይደል? ስትጮህ አህያ አንድ ቦታ መሽቶባቸው ተይ እባክሽ ተይ እባክሽ አትጩሂ፣ ለምን ሲያ ጠላት ይሰማል መጥቶ ይዘነጥልሻል፣ ተው እባክህ ልብላ ትንሽና በላ 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 ተረገ አንተ ሞቃ ነኝ ልጮህ ነኝ ትላለች። ታይ ታይ ቅርብ ይችላል አለች። አይ እንግዲህ ያን ጊዜ ጅብ ሰማ፣ ግን አቅጣጫውን መለየት አልቻለም። አሁንም በላ 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 አደረገችና አንተ ሞቃ ነኝ አሁንም ልጮህ ነኝ አለችው። ታይ ግድ የለም ይቅርብሽ አለ። ሁለተኛ ስትጮህ አቅጣጫውን ለየው፣ ግን ከአካባቢው ደርሶ ጠፋበት ጅብ። በሶስተኛው በላ በላ አድርጋ ልትጮህ ስትል ይኸውልሽ አንደኛው መጥሪያ፣ ሁለተኛው ማድረሻ፣ ሶስተኛው መበያሽ ነው። ለካ ውሻም ብለህ እንዴት ያለው ውሻ አለው። በሶስተኛው ስትል ገና መጥቶ ዝርግፍ አድርጎ ከዛ ሲያየው ውሻ አለ። አንተማ የኔ ዘመድ አይደለ። በዚህ በሳይንሳችሁ ምንድን ነው ይባላል? ምናምን ቨረስ ኦምኒ ቨረስ ካርኒቨር ምናምን ትላለች አይደል? እስቲ በአማርኛው እናምጣው። አንደኛው ስጋ በል፣ እዚህ ያለው ሁሉም ማለት ነው። እንዴት ዋላችሁ? ሁለተኛው ምን በል ነው የሚባል? ሳር በል ነው፣ ቅጠል በል። እኔ እኮ አንዳንዶቻችሁ ሳትወለዱ የተማርኩት ነው። ቅጠል በል። እሺ ተው፣ ችግር የለውም። ሶስተኛው ሁለበል ነው አይደል የሚባል? እዚህ ያለው ምን ይቀራቸዋል? የሰው ስጋ እኮ የሚቀርና እዚህ ሰስፈን ይተል። እኔ ጥሬ ስጋ የሚበላ ሰው በላ ነው የምልህ። ሰው በላ ሰው ስጋ ቢያገኝ አይመርም። ጥሬ ስጋ የሚበላ ትወዳላችሁ እንዴ? የኛ ቤት ሰው ጥሬ ስጋ ይወዳል በጣም። አንተማ የኔ ዘመድ አይደለ፣ ስጋ በሉ አይደለ። በል በደንብ አድርገን ንግፈፍና በየመደብ ይባላል እናስቀምጥ። አጅሬ ለካርቦት ነበር። እሷ ሳሯን በደንብ አድርጋ ስትበላ እሱ ሳራ ይበላ ነገር ልቧን ላጣ አድርጎ መጥቶ ማስታገሻ ሆነዋለች። የዚህ ዘመን ሰው በሬ ምንም ሲያርድ መጀመሪያ ምኑን ነው የሚበላው? ለዚያ ይመስለኛል የሚቆጣጠረን ያጣን እና ያንን አላ ሲመደብ ቢያየው ልብ የለም። አንተ ልቡ ሀሳብ ነው። አያጅቡ ልብን የሚኖራት ኑሮ በአንተ ተበላች ያለው ይባላል አይደል? ነገሩ ፈሊጥ ነው። አሁን ይሄን ጅብ አህያ ምናምን ይሄን አድርገው አይደለም እኛ ሰው የፈጠራት ናት እቺ ነገር አይደል? ምን ይባላል ይሄ በዘይቤ
ሰውኛ ዘይቤ ነው ይባል እንደዛ ይባላል። እንዴት ዋላችሁ? ልቡ ቢኖር ዋናው ትልቁ ነገር ይሄ ሰውዬ ስርዓተ ቤተክርስቲያንን ድሮ ለነበሩ ክርስቲያኖችን የተሰራ ማለቱ በእሱ አባባል ይሄ መጽሐፍ ቅዱስ የተጻፈ በሐዋርያት ዘመን ለነበሩ ሰዎች አለ። ስለዚህ በእሱ ቤት መጽሐፍ ቅዱስ አያስፈልግም ማለቱ ነው። እንዲያው በሞቴ ክርስትናን ካልቻሉት ዝም ማለት እኮ ጥሩ ነገር ነው። ስለዚህ እኛ የቅዱሳን ሐዋርያትን የቅዱሳን አበው የቅዱሳት እናቶችን ጎዳና ማወቅ አለብን። ያ ጎዳናቸው ያለ ደግሞ በገድል ነው። ለዚያ ነው ተከተለኝ አለው ይላል። ተከትሎት ሄደ። እኛ ደግሞ ቅዱስ ማቴዎስን ተከትለን እንሄዳለን። ቅዱስ ማቴዎስ የደረሰ ከጌታ ዘንድ ስለሆነ እኛም ሄደን የምንደርሰው ከጌታ ዘንድ ነው። ስለዚህ አባቶቻችን መከተል ምንድን ነው አለው? ያችኑ እያዩ ማለት እነሱ የሰሯትን ብቻ እየሰራ ይሄ ዘመን እኮ 21ኛው ነው ለምን 29ኛው አይሆንም? ምን አገባኝ እኔ እንደነው አላችሁ። ለምን 39ኛው ክፍለ ዘመን አይሆንም እንዴ? እዳ ገባ ነው። ቅዱሳን ሐዋርያት በነበሩበት ዘመን የነበረ እኛ ላይ የጎደለ የአካል ክፍል አለ? ንገሩኝ እንጂ። የዛን ጊዜ የነበሩት ሰዎች ዛሬም ሰዎች ነን አይደለም? ይኸውልህ የኢንተርኔት ዘመን ነው ይሄ አለ። እንደዚህ አይመችም፣ እንደዚህ ይመቻል። ኧረ እባክህ ተወኝ እባካችሁ። እንዲያው እንለምናችሁ። አቃተኝ እኮ እንጦ ያቃተኝ በሉ እስቲ። አልቻልኩም ፈጣሪ መቻል ስጠኝ እባክህ። በቃ እሱ ነው በቂው ነገር። እሱ ነው እኮ መድኃኒቱ ወገኖቼ። አልችልም ከሆነ አልችልም ነው ሰው ካልቻለ እንጂ ማት የማይረባ ነገር መናገር ምን ያደርጋል? ስለዚህ ያችኑ መከተል ማለት መድኃኔ ዓለም ያሳየንን ብቻ ቅዱሳን ያደረጉትን ብቻ ሌላ ነገር የለም። አንዱ ይሄ ነው። ሁለተኛ የመጨረሻ የማደርግላችሁ ነገር ሐዋርያት ያሰኛቸው መከተል ነው ካለ እንዴት ነው የተከተሉት ከተባለ ለጊዜው በእግር ለፍጻሜው በግብር ብለው አባቶቻችን አስተምረዋል። ለጊዜው በምን እንዴት ዋላችሁ? እዚህ የመጣችሁ ሁላችሁ አሁን እኔን ጨምሮ 90% የሚሆነው የመጣ ነው በምናችን ነው? ለአንዳንድ ሰው ለጭንቅላት ልመጣ ነበር ይላል ለማለት የፈለግነው ሌላ ነው። በእግር ማለት ገና መንፈሳዊ ምግባር አልያዝንም ነበር። ወታችኋል። ቤተ ክርስቲያን የምንሄደው የምናስቀድሰው አብዛኞቻችን በእግር ነው። ነገር ግን በእግር ካልመጡ በግብር መምጣት አይገኝምና በእግር መምጣቱን ማስቀደም ጥሩ ነው። ስለዚህ ወደ እግዚአብሔር ቤት ወደ ንስሐ ደጅ አብዛኞቻችን ወደ መምህረ ንስሐችን የምንሄደው በእግራችን ነው፣ በግብር አይደለም። በግብር መሄዱ አንድ ሰው የሚታወቅ በምንድን ነው? ካህኑ ሲያገኛቸው ከጫማቸው ወድቆ እንባውን አፍሶ ከአንጀቱ ጸጸት የተሰማው እንደሆነ እሱ በግብር እየሄደ ነው። አብዛኞቻችን መምህረ ንስሐችን ስናገኝ ምንድን ነው የምንለው? ፈልጌዎት ነበረ። እሺ እኔ ልጅ ምንድን ነው ኃጢአቴ ልናዘዝ ፈልጌ፣ እሺ ንገረኝ፣ እንደዚህ አድርጌያለሁ አለ። አይጣል ቄስ አለመሆኔን አመሰግነዋለሁ ስል ብዬ ትክብያይቼ ቀጥሎ ምንድን ነው እንዳሳ ንስሐ ቢሰጡኝ ብዬ። የእኔ ልጅ ጥሩ ነው፣ ነገር ግን መጀመሪያ የሰው ልጅ ንስሐ ሲገባ ከእኔ ሳይመጣ ወደ ካህኑ ሳይመጣ መጀመሪያ የበደል ስሜት ሊሰማው ይገባል። የበደለኛነት ስሜት ሊሰማው ይገባል። ይህንን ስለማናደርግ አንሄድ አይደለም። ቅድም ብያቸዋለሁ። መጀመሪያ በምንድን ነው የሚኬደው? በእግር ነው። ነገር ግን ዘላለም በእግር ግን አይሆንም። ለምን? ከ120 ቤተሰብ ውስጥ 3 ዓመት ከ3 ወር በሙሉ በእግሩ ብቻ ሲሄድ የነበረ አንድ ነበር አይደል? ይሁዳ። እንደዛ እንዳንሆን ሐዋርያት በነገራቸው ላይ አንዳንዶቹ ጌታችን እስከሚያዝበት ቀን ድረስ ከ120 ቤተሰብ በእግራቸው ብቻ የሚሄዱ የተወሰኑ ነበሩ። ግድ የለም። ነገር ግን የክፋት አይደለም። ቢያንስ በርትተው ተገኝተዋል። እንደ ይሁዳ በክፋት አይደለም፣ በቅንነት። የቅዱስ ቶማስን ነገር ባለፈው ሳነሳላችሁ ጌታችን አልዓዛርን ሊያስነሳው ሊሄድ ሲል ቅዱስ ቶማስ ተነስቶ ምን አለ? እኛም ከእርሱ ጋር እንሙት። እንዴት ዋላችሁ? ያነጋገር ጥንካሬም ድካምም አለው ይላሉ አባቶቻችን። ጥንካሬው ምንድን ነው? በቃ እስካሁን በእግር ነበረ፣ በግብር እንግዲህ
የፍቅር አብረን እንሙት አለ። ታዲያ ያስነቀፈው ምንድነው ይባል? አይ እኛስ ሹመት ሽልማት የምናገኝ መስሎን ነበረ። ምክንያቱም ሐዋርያት አብዛኞቹ ይከተሉት የነበረ ጌታችን ኢየሱስ ክርስቶስ በእስራኤል ላይ ነግሶ የሚሾማቸው መስሏቸው ነበር እኮ መጀመሪያ ላይ እንደዛ መስሏቸው። ለምን? እስራኤላውያን የጌታን መምጣት አዛብተው ተረድተውታል። ንጉሠ ነገሥቱ ነው ከሮማውያን አገዛዝ ነፃ እንዲያወጣቸው ነበር የሚጠብቁት። ግብረ ሐዋርያት ምዕራፍ 1 ላይ ጌታችን ሲያርግ ምን ብሎ ነው የጠየቁት? በዚህ ወራት ለእስራኤል መንግስትን ትመልሳለሁ። እስከዚያ ድረስ ጌታ እስከሚያደርግ እንኳን አለቀቃቸውም። በእግር መከተሉ ጌታ የመጣበትን ነገር ለመረዳት እንኳን ያን ያህል ጊዜ ወስዶባቸዋል። ቅዱሳን ሐዋርያት እንኳን እኛ ተስፋ እንዳንቆርጥ ነው የምላችሁ። ቅዱሳን ሐዋርያትን ሎሙ ስብሐት ክብር ምስጋና ለእነሱ ሲሆን ያ ብለን እኛ ተርታዎቹ ትቢያዎቹ ለመናገር አይደለም በእውነት። ስለዚህ የሚቀድመው በእግር ነው። ወንድሞቻችሁን ኑ በእግር በሏቸው ወደ ቤተ ክርስቲያን፣ ኑ ወደ ጉባኤ በሏቸው። ጉባኤ ሲባል ወደዚህ ብቻ አይደለም፣ የእግዚአብሔር ቃል ወደሚነገርበት ወደ ሁሉም ጉባኤ። እኔ የማስተምርበት ጉባኤ ሞልቶ ሌላው ባዶ መሆን የለበትም። ሁሉም ጉባኤያት መሙላት አለባቸው። መሙላት ማለት ስለ መሙላት አይደለም፣ ሁሉም የእግዚአብሔር ቃል መማር አለበት ለማለት ነው። ለምሳሌ ጎንደር ያሉ ኦርቶዶክሳውያን በሙሉ ወደ እግዚአብሔር ጉባኤ ወደ 44ቱ አድባራት ሄደው እዚህ ጉባኤ አንድ ሰው ብቻ ቢገኝ ስኬት ነው አይደለም? በቃ ሁሉ ሄደዋላ፣ በቂ ነው። እዚህ አንድ ሰው መገኘቱ ሺህ ሰው መገኘቱ አይደለም አሳሳቢ ነገር። የእግዚአብሔርን ቃል ሰምቶ ሕይወት፣ መድኃኒት፣ በረከት ለማግኘት መምጣቱ ላይ ነው ጉዳዩ እንጂ ከገሌት ጉባኤ ከገሌ ጉባኤ አይደለም። ግን የሚትሄዱበት ጉባኤ ወደ ሁለተኛው ርዕስ በዚህ ይወስድናል። መከተል የሚለው ነገር ወደማይረባው መከተል ግን አይደለም። ለምሳሌ እዚህ ጉባኤ መምህር ገሌ ሲኖሩ እማራለሁ፣ ዲያቆን ገሌ ሲኖር አልማርም። እዚህ ሰንበት ትምህርት ቤት እናንተ እዚህ ያሉ ታሮች ናቸው አልደረሳችሁም። ግን ድሮ ኮሚቴ ነበረን እዚህ ሰንበት ትምህርት ቤቱ ለረጅም ዓመት ኮሚቴ ሆነን አገልግለናልና ስናገለግል እዚች ጋር ቢሮ አለች ያለ ሰንበት ትምህርት ቤት ቢሮ፣ እሷ ላይ ቦርድ ነበረች። ሰሌዳዋ ላይ ይለጠፋል። የአንድ ወር የሁለት ወር ይለጠፋል። በእሁድ ቅዳሜና እሁድ ነው የነበረ የመጀመሪያ ጉባኤ። ቅዳሜ አስተማሪ ገሌ፣ መድረክ መሪ ገሌ ተብሎ ይጻፋል። የሚገርማችሁ ነገር ስም አልጠራም። የሆነ አንድ ሰባኪ ነበረ እዚህ የነበረ ጉባኤ ቤቱ የተማረ የኔ ቤት የተልካሻ ነገር ነው። የሚገርማችሁ እሱ በተባለበት ቀን ጉባኤ ጢሚ ብሎ ይሞላል። የእሱ ስም በተጻፈበት ቀን ለምን እንደሆነ ታውቃላችሁ? ሰዎችን ማባበል ይወዳል። እዚህ ጉባኤ ውስጥ አይደለም ከውጭ፣ በተለይ ሴቶች። ይህንን የምናውቅ ጥቂቶች ነን። እና አንድ ጊዜ እሱ ተመረቀ። መመረቅ አይበሉትና ተመረቆ ሄደ። አብዛኛው እኮ ተረግሞ ነው የሚሄድ። እንታኔ መሰለ ተገልጦ የሚነበብ የህይወት መጽሐፍ ጋር ተቀምጦ እኔ በእውነቴ ለውቀሳችሁ ቀለም ለመቅሰም ይህን ያህል ፍዳችሁን የምታዩትን ያክል ለምንድን ነው የእሳችሁን ህይወት ለመቅሰም ማትጥሩ? የሆነ እዚህ ድረስ መተን ይወቅሰናል እንዳትሉ። ኧረ መውቀስ አይደለም የንብርክክ ነው ማስኬዳችሁ። እድሉ ቢሰጠኝ ለማለት ረቡ ብሉ ያውቃለሁ፣ አዲስ አውቃለሁ። አላወቅም የተምረው ቀለሙን አጥርቼ ኧረ ወዲያ የተጻፈችውን አጥንታ አውቃለሁ። የቃላብነቱን ይዘው እንደው በእውቀት እንኳን ይለካካ ቢባል አበዛውባችሁ። ሻሉት ምትቀሩ ቢበዛ ሳምንት ትቀራላችሁ ነው ብትቀሩ እናንተንም ትቆዱኝ ምን አገባ። እኔ አንድ አስታውሳለሁ። አሁን አንድ ቦታ የታወቁ አስተማሪ ናቸው እዚህ ሲማሩ ነበር። አንድ ቀን አንተ ወንድሜ ያሉኝ ያ ቤት አልኳቸው። ከዚህ ጉባኤ ቤት መውጣበት ቀን ይናፈቀኛል። ምን አስቀይሞት እንዴ እንታ ስላቸው፣ ኧረ ምን ያስቀይማል ምን ብዬ ስላቸው ሁለት ነገር ይጨንቀኛል አሉ። አንደኛ ትምህርቱን አስተማሩን፣ እሳቸውን ለመምሰል ምንም ጥረት ባለማድረግ መድኃኔዓለም የሚፈርድብኝ ይመስለኛል። ሁለተኛ አለ የኔ ያለ መከራ አይተው መግበው ሲያስተምሩና እኔ ስበላ እንጀራ አይመስለኝም፣ የእሳቸውን ስጋ እየበላው እየመሰለኝ ነው የምሰቅቃለሁ መከራቸውን ስለማውቅ። እና እዚህ ጉባኤ ቤት መማር ከእንታ ዘንድ መማር እድለኝነቱ ለእውቀት አይደለም። እውቀትማ ሁሉም ቦታ ሞልቷል። የሚገለጥ የህይወት መጽሐፍ እያዩ መማር ነበር። ማን አስተዋል? እና የዛን ጊዜ የሰው መመረቅ አበሩትና ተመርቆ ሄደ። ሰለቱ ባዶ ሆነ። ይመጣ ሰው ጠፋ።
ያን ጊዜ እኔ በነገራችሁ ላይ አልሰብክም ነበር። ውስጥ አገልጋዮችን ለማስተማር እዚህ መድረክ አልወጣም። መድረክ እንደወጣ ያደረገኝ የታድሶ እንቅስቃሴ ነው 2000 ዓመተ ምህረት እንጂ እዛ ውጭ መድረክ ወጥቼ አላውቅም። እዚህ በነበረ መንግስት ለምን ብትሉ እችን ስፍራ የእንታ ሊቀ ሊቃውንት መንክር መኮንን ብዙ ጊዜ ቆመውባት አይቻለሁ። ከዛ በኋላ የእንታ ሊቀ ሊቃውንት ስለሳቸው ቆምበት ቦታ ነው ቆማለሁ። እንዴ የአትሮንስ እዚህ የወረደበት ምክንያት እናንተ አልነበራችሁ? ማን ያስወረደ? አዎ እኔ ብቻ አይደለሁም። ማንም ሰባኪ ሆኖ እሳቸው ቢቆሙበት ቦታ መቆም ስለሌለበት ነው እዚያ ያወረደ ወደዚህ የወረደ አትሮንስ እና የዛን ጊዜ በታድሶ እንቅስቃሴ ግድ ብሎ ነው መድረክ የወጣን እንጂ ሰባኪነቱ ያው ሌላ ወረዳው ምኑ ነው ስንዞር ነበር። እንዴት ዋላችሁ? እና በኋላ ሲገባኝ ያኔ ኮሚቴ ነበር። ኦኬ እዚህ ያለው አገልጋይ አብዛኛው ተከታይ ሆኗል ማለት ነው። ሰው ከዛ ስብሰባ አደረግንና አባላት ተጠሩ። ምን አሉ? ምንድነው ችግሩ? ጉባኤው ቀዘቀዘ ተብሎ ሲባል ያም እጁን እያነሳ እንትን አይደለበት ጉባኤ ስሙን ብጠራላችሁ ያው እናንተ አታውቁትም ብዙዎቻችሁ። በእርግጥ ግን ምን አላት በዛ ማዶ የሚያውቀው ሰው ይሰማና ቅር ይለዋል። አስፈላጊ ስላልሆነ ነው። እገሌ የሌለበት ጉባኤ ልብ በሉ። የእንታ ባሉበት ጉባኤ የእሳቸው ተማሪ ለመሆኑ እንኳን የማይመጥን ቅራቅንቦ ስሙ እየተጠራ መድረክ ሲመራ የነበረው ልጅ ነፍሱን ይማር በቆሙ ሞቷል። ማለት የመናፍቅ ሆኗል። አብሮን የነበረው ኮሚቴ ላይ የነበረው ልጅ ታውቁታላችሁ። እሱ የሚያደርገው ሲጨንቀው ቅርታ አድርግልኝ ለእኔ የተሰጠኝ እድሉን አልኩት። አንድ ነገር የተናገርኩ እኔ ቁልምጫ አልችልም እንዲሁ በሞቴ አለማፈራችሁ እሱን ሀብለው ፊደል ያስቆጠሩት ቁም ነገር የለውም እንጂ አለው ካላችሁ ከሳቸው የጠብታዋን ያክል የወሰደን ሰው እንዲህ ስትናገሩ በውኑ ጭንቅላታችሁ እነንታንና ሌላውን ሊቃውንት ማሰባቃተው ከዛሬ ጀምሮ ብትፈልጉን ባትፈልግ የፈለግከው ይድ ኖሯል ኖሩ ለኛ አበል ያስከፍሉናል። እኔ እረኛ አይደለሁም ልብ በሉ። ደህና ዋላችሁ። እረኛ እንደዚህ አይደለም፣ ቀስ አድርጎ ነው አይደለም። እኔ እረኛችሁ አይደለም፣ የማንም ሰው እረኛ አይደለሁም። ለራሴ ከበጎቹ አንዱ ነኝ። ብዙ ክፉ በጎ ተናገርኩኝ። በዚያ አለፈ እያለ እንግዲህ ያው እስካሁን ድረስ እግዚአብሔር ይመስገናል አይደለም። ይሄው ይሄ ጉባኤ እንደ እግዚአብሔር ቸርነት የሰንበት ትምህርት ቤቱ አካል ነው። እንደዚህ ስንላቸው ደግሞ ስልጣን የሚሰማቸው ሰዎች አሉ። ነገራችሁ ላይ የዛሬ 2 ዓመት አካባቢ ማስጠንቀቂያ ደብዳቤ ተጽፎላል ተብሎ ኮሚቴ ምን እንደሚል ማስጠንቀቂያው ታውቃላችሁ? እዚህ አዳራሽ ድሃ እያበላህበት ነውና ተጠንቀቅ። የሰንበት ቤት ኮሚቴ በሞት የመጀመሪያ ድሃ በሉ እነሱ ናቸው፣ እኔ አይደለሁም። ደህና ዋላችሁ። የኛ በጎዳና ላሉት ነው እንጂ እዚያ በተን አለ። የሰንበት ቤቱ ራሱ የሰንበት ቤቱ ያሉ የተወሰኑ ቁም ነገረኛ ልጆች ገንዘብ እየለመኑ ነው ይሄን የሚያደርጉት። ድሃ በላ ብሎ ማስጠንቀቂያ። ደህና ዋላችሁ። ይሄ ነው ደዌ ማለት እንግዲህ እንዲህ ያለውን ሰው አመራር ስታደርጉ ሰንበት ትምህርት ቤት አይደለም አገርም ይሞታል። እና እኔ አስታውሳለሁ ሰንበት ቤት ኮሚቴ አለ ሰንበት ቤት አልኩት ኮሚቴ ሲመረጥ በእጅ ብልጫ። አረ እንታ ደናውን ሶሶ ይመረጡና ይገላገሉና በእጅ ብልጫ ዝም ብሎ ቆሎ አይደለም የሚመረጥ። እናንተ ባሮ ኮሚቴ ውስጥ ኖረናል አላችሁ እንዳትገቡ ኮሚቴ ውስጥ ልብ ማድረግ ይገባል። የሰንበት ትምህርት ቤት እና እንታ ዲበኩሉ ስላሉ ነው እንጂ እስካሁን ሰነብት ብላችሁ ከባድ እኮ ነው። እና እቻውን ያወራናት ከመሃል አንዱ ሄድና ይለቁሳቸዋል፣ ያጎመጎሙ ይሰነብታሉ። እንግዲህ አይቀርም። አስታውሳለሁ አንድ ጊዜ እዚህኛው ልጆች ኮርስ እየወሰዱና ስመጣ ምን እያደረጋችሁ ነው እየስል ኮርስ እየወሰድን። የምን ኮርስ? አዕማደ ምስጢር። ማነው ይሰጣችሁ? እገሌ። አረ እንኳን አዕማደ ምስጢር ገና መጽሐፍ ቅዱስ ያላነበበው ልጅ እንዴት ብሎ። ከዛ በኋላ ለጥንቃቄ ብዬ በበሩ አደበቅ ብዬ ማዳመጥ። በ10 ደቂቃ ውስጥ ምስጢረ ሥላሴ ለብቻ 3 ስህተት። አስቡት፣ ምስጢረ ሥላሴ ላይ አንድም ስህተት ፈጠራችሁ ማለት አገር ጠፋ ማለት። ከዛ ኮርሱ እንዲቋረጥ አድርጌ ተቆጥቼበሉ እንደገና ተማሩ ተብሎ እንደገና ድጋሚ እንዲማሩ አደረኩ። ከዛ ግን ስነግራችሁ ይኸውላችሁ ለዛ ልጅ ሄዳችሁ እንኳን ምስጢረ ሥላሴ ሊያስተምራችሁ እሱ ምስጢረ ሥላሴን ገና አልተማረ ብዬ ኋላ ምን አልኳቸው? እንዳትናገሩ ግለሱ እንዳትናገሩ ያልኳችሁ ለፍራቻ ሳይሆን እንዳይጠፋ አደራ ብያቸዋለሁ። አቡነ ብዬ አሰናበትኳቸው። ከዛ አንዳንድ ዕቃ አስሸካክፍ ቆይቼ ስወጣ ከበር ላይ ትከሻዬን ገብቶኝ ሄደ። እኔ በእውነቴ በዚህ ፍጥነት ይሄ ሃይፐርሶኒክ ሚሳይል አይደል በምን ፍጥነት ሩጠው እንደነገሩ።
ከስንት ዓመት በኋላ አምና አናገረኝ። ደህና ነው ከስራ ምናምን እንዴት ዋላችሁ? እንዴት ዋላችሁ? ይሄን ያመጣ ነው ስለመከተል። መከተል ቢገባ ሰዎችን እንኳን መከተል ቢያስፈልገን ሰዎችን አይደለም መከተል ያለብን ከሰዎች በጎ ነገር ካላቸው እንጂ። ስጋ ለባሽ ቅዱሳን የምንከተላቸው እኮ በአጸደ ስጋ ያሉ ቅዱሳን አሉ አይደል? ሰው ናቸው፣ ሊያጠፉ ይችላሉ። በአጸደ ስጋ ያለ ማንኛውንም ሰው መከተል ስተት ነው። ዛሬ ፌስቡክ ላይ ብትሄዱ ቲክቶክ ና ብትሄዱ የሆነ ነገር ብትናገሩ የሚያስፈራ ማን ነው? ደጋፊ። ለምሳሌ በቤተ ክርስቲያናችን ማህበረ ቅዱሳንን የመሰለ እንዲህ ከመሆን ይጠብቃችሁ። በለለ ሁለተኛውን ልሞክር። ያው እንደዚህ ነው አንዳንዱ ክርስትና ያልተሰራ ያስ ያደረጉት ይወድቃል። እንዴት ዋላችሁ? ይህን የመሰለ ስራ የሚሰራ ያን የመሰለ ቤተክርስቲያናችን አንደኛ ቁጥር 1 ማህበረ ቅዱሳን ጥፋት ቢያጠፋ ሰው ናቸው። ይሳሳታሉ አይሳሳትም? ተሳስታችኋል ብላችሁ መናገር ትችላላችሁ። በዚህ ዘመን እስቲ ሞክሩት ምን እንደሚያጋጥማችሁ። ምን ይባላል? ይሄ እግዚአብሔርን ትቶ ግለሰቦችን የሚከተል። በነገራችሁ ላይ ማህበሩን ራሱ መከተል ይገባል። ዝክረ ቅዱሳንን መከተል ይገባል። ንገሩኝ እንጂ። አረ እንዴት ዋላችሁ? ግለሰብን መከተል አይገባም አይደለም? ማህበርን መከተል ይገባል። አረ ንገሩኝ። ምክንያቱም ማህበሩ የግለሰቦች ስብስብ ነው። ለዚያ እኮ አጠፋ ብላችሁ ብትሉ ሰማይ ምድሩ ነው የሚናወጠው። ይሄ ነው በዚህ ዘመን ከባዱ ፈተና የሆነብን። ስለዚህ የመከተልን ነገር ካነሳን አንድ አልናር እግዚአብሔርን መከተል በእግርም በግብርም። መጀመሪያ በእግር ነው፣ ኋላ በግብር ነው። ስንከተል ደግሞ ጌታችን ባሳየን ባስተማረን ቅዱሳን በሄዱባት ጎዳና ብቻ ሕጉም ስርዓቱ ያ ብቻ ነው፣ ሌላ አይኖርም። በተቃራኒው ደግሞ አለመከተል ሰዎችን መልካም ከሰሩ ሰዎችን ምናቸውን መከተል መልካም ስራቸውን፣ ጥሩ ዓላማ ካላቸው በጎ ዓላማቸውን፣ አካሄዳቸውን ግን መታዘብ። ለምን የሰው ልጅ ምን ይባላል? ወታደር ከወታደር ቤት ሀዘን ገጥሞ ሲመጣ ተሸንፎ የመጣ ወታደር ኃላፊው አይዞ ወንድ ልጅ አንድ ቀን እንደ አባቱ አንድ ቀን እንደ እናቱ ነው፣ ችግር የለውም። ቅዱስ ዳዊት እንደዛ ብሎ የለ? አንድ ቀን ማሸነፍ አንድ ቀን መሸነፍ ያለ ነው፣ መውደቅ መነሳት ያለ ነው። ስለዚህ የሚወድቅ የሚነሳን ሰው መከተል ትልቅ ሞት ነውና ቅዱሳን ሐዋርያትን ግብረ ሐዋርያት ብለን የመጀመሪያው የሐዋርያት ስራ እግዚአብሔርን መከተል ነው፣ ጌታን መከተል ነው። ፍጡር አይደለም ፈጣሪ፣ ግቡር አይደለም ገባሪ፣ የሁሉ አምላክ እግዚአብሔር ስጋችን በተዋሃደበት ወራት በሚያስተምርበት ወራት ተከትለውታልና እኛም እነሱኑ መከተል መምሰል ያስፈልገናል ነው። ያለ ማድረግ ሽሮ መድኃኔዓለም ይርዳል። አንዲት አጭር ልጨምርላችሁ። ቅዱስ ማቴዎስ ሲከተለው ቀጥሎ ያደረገው ነገር አለ። እሱ የሚቀጥለው ሳምንት ርዕስ ነው። ቀጥሎ ያደረገው ነገር አለ። እሱ ቀጥሎ ያለው ግብረ ሐዋርያት ማለት ነው። ሁለተኛው ግብረ ሐዋርያት ምንድን ነው? እሱ ማንሳቱን ላቆየውና ሰው ስለመከተል የነገርኳችሁ ነገር እንዲህ በተራ በከንቱ ለፍልፍ የምተው ነገር አይደለም። ጥያቄ ልጠይቃችሁ። ከዛሬ ጀምሮ ከሰዎች በጎ ስራ ካለ በጎ ስራቸውን፣ መልካም ዓላማ ካለ መልካም ዓላማቸውን እንጂ እነሱን መከተል ታቆማላችሁ? እንዴት ዋላችሁ? ታቆማላችሁ? ፈቃደኛ ናችሁ? እኔ አጭር የሚያስተዛዝብ ምሳሌ ልንገራችሁ። ለምሳሌ የዛኛው ጉባኤ ዓርብ የሚመጣው ሰው እና ሰኞ የሚመጣው ሰው፣ ዓርብም ጉባኤ አለ፣ ሰኞ ጉባኤ አለ አይደል? የዛ ሰለስቱ ምዕት ያላችሁ የዛኛው ጉባኤ አስተባባሪ ሆናችሁ ወንድሞች አላችሁ አይደል? እዛ ያላችሁ ለምሳሌ እኩል ነው? እንዴት ዋላችሁ? ኧረ እንዴት ዋላችሁ? እኩል ነው ወይ? ለምን? ሁለተኛ ጥያቄ፣ እሑድ አዳራሽ ይሞላል አይሞላም አይደል? ድሮ ይሞላ ነበር። ለምንድን ነው ዛሬ እዚህ መጣችሁ የምትማሩ? ለምንድን ነው እሑድ ሰንበት ትምህርት ቤት መጣችሁ የማትማሩ? አሁን እውነት ለመናገር እንደኔ አይነት የዓለማችን ቁጥር 1 ደንቆሮ ሰው አሁን እናንተ
እሁድ እመጣለሁ እንዳትቀሩ ብላችሁ ሁሉ ሰው እየተንጋተተ ይመጣል። ይኸው ጥሩ ነው? ጥሩ ነው ወይ? እንዴት ዋላችሁ? ጥሩ ነው ወይ? መልካም ነው ወይ? ክርስትና ነው ወይ? ይሄ እሱ ነው እኮ ያልኳችሁ። እና አሁን ፈቃደኛ ነን አላችሁ። ፈቃደኛ ናችሁ? ንገሩኝ። ኧረ በሞቴ መልካም። እሁድ እዚህ ሰንበት ትምህርት ቤት መጥቼ መማር እፈልጋለሁ የምትል እስኪ እጃችሁን ልያዋል እዚሁ ላይ እንዳለ እንግዲህ መምህራን ታዘቡ። እሁድ እዚህ መጥቼ መማር 9 ሰዓት ለልጎማ የሚጀምር መጥቼ መማር እፈልጋለሁ የሚል ከፍ አድርጉት። በደንብ ታዘቡ። ሻውር በጣም አጋንኘው አንድ አራተኛ እጁን ያወጣው ሰው ያውም አይሞላ። ታዲያ ምንድን ነው በሽታው? እኔ እኮ ይኸውላችሁ እዚሁ አሁን እየተነጋገርን ካልተገባባን እንዴት ነው ብለው አሁንም አንድ ከፊት ለፊታቸው የቆመውን ደንቆሮ እንደምትከተሉ እየነገራችሁ ነው እኮ። መከተል ሲባል ምንድን ነው? ምንድን ነው? እንኳን ሌላ ይቅርና በዚህ ዘመን ከአባታችን ከኔታ የተሻለ ሰው እኔ አላውቅም። እሳቸው ባሉበት ቀን መጥቼ በሌሉበት ቀን ከቀረው እኔ በእውኑ ክርስቲያን ነኝ? ለምሳሌ በአምስት አሁን ነገ 5 ለምሳሌ ጉባኤ አለ አይደል? አባቶቻችን ሐዋርያት የንታ አብዛኛውን ጊዜ ያስተምራሉ። አንዳንድ ጊዜ ግን በድካም በህመም ይሆናል ወይ ከሀገር ሳይኖሩ ሲቀሩ እንደዛ በሚሆንበት ጊዜ የሰው ቁጥር ሲቀንስ ያለውኝ አንዳንድ ጊዜ እንዴት ዋላችሁ? እግዚአብሔር ይመስገን። እሺ ጥያቄ ልጠይቃችሁ። እሁድ የማትመጡበትን ምክንያት ንገሩኝ። በእሁድ ቀን ስጋዊ ስራ የሚሰራ ሰው ሁሉ የተረገመ ነው። እሱ እድል ፈንታው ከዲያብሎስ ነው። እሁድ የሚያስቀራችሁ ምክንያት ንገሩኝ። በስራ ቀን ረቡዕ ጉባኤ መጣችሁ፣ እሁድ በአንዲቱ ሰንበተ ክርስቲያን የሚያስቀራችሁ ምክንያት ምንድን ነው? ንገሩኝ። ምን ኳስ ጨዋታ ስላለ ነው? ከጓደኞቻችሁ ጋር መጠጥ ቤት የምትዞሩበት ቀን? ንገሩኛ። እንደ እህቶቻችን ንገሩኝ እስኪ። ጥቂት ሰው በጣት የሚቆጠር ሰው ሌሎቻችሁ ብለው ናቸው። ነግሬያቸዋለሁ። በሰንበተ ክርስቲያን የስጋ ስራ የሚሰራ ሰው እንኳን መጠጥ እንኳን መዝናናት የሚባል ቆሻሻ ነገር ይቅርና ተግባረ ስጋ የሚሰራ ሰው የተረገመ ነው። እድል ፈንታው ጽዋ ተርታው ከአጋንንት ከዲያብሎስ ነው። እንግዲህ አባቶቻችን ሐዋርያት ጥቅሱን የት ስፍራ እንደሆነ አላገኘሁትም እስካሁን ድረስ እንናገራለን እንጂ እናስተምራለን እንጂ አንደባደብም ብለዋል ይባላል አይደለም። እንግዲህ ላንስቼ አላንበረክካችሁ አልገርፋችሁ። ብዙ ጊዜ ምን ይለኛል ሰው፣ አንተ እንዲያው ከሌላው ጉባኤ የማይመጣው ወጣት ሁሉ አንተ ጋር ነው የሚመጣና ለምንድነው በስርዓት የማትይዛቸው? ምን ብዬ ነው በስርዓት? ምንድነው በስርዓት መያዝ? ይሸከመህ እንዴ? አንተ መተውኩ በመጣህበት ቁጥር ልክ እኮ ለኔ ያበላ አታስከፍለኝም። መጥቼ እኔ እውነቱን ካልነገርኩ እዚህ ስትደናቆር ነው ገሃነም ነው የምትገባ። ብቻ ሀገር እየጠፋች ያለችው ለምንድን ነው? ቤተክርስቲያን እንዲህ ፍዳዋን እያየች አንተ ተኝታ እንደምታደ ክርስቲያን ወጣት ነው ትለኛለህ። የት ነው ያለው? ቤተክርስቲያን ሁሉ መከራ ስታይ የት ነው ያለው? ከተማዋ ላይ ስንት ጉድ ሲደረግ የት ነው ያለው? ሩፋኤል ቤተክርስቲያን ምን እየተደረገ ነው ያለው? አንተ የት ነው ያለው? ቤተክርስቲያኑ ሲሰራ እንገፍ ስትል የነበርክ ቲሸርት እየለበስክ የት ነው ያለው? ዛሬ ዘልዛላ ሰካራም እንዲህ ሲያዋርዳት ቤተክርስቲያን የት ነው ያለው? ከመሀል ሀገር የመጣ አንድ ዘልዛላ መነኩሴ ምን እያደረጋት ነው ያለው? የት ነው ያለው? የት ነው ያለሽ? አንቺ ክርስቲያን ነኝ እያልክ ትንገታገታለህ። የት አለ ክርስትና? ወይ ለራስህ አሮግ ወይ ለሰው አሮግ። እንዴት ነው? ከብስጭት ያደረሰኝ ነገር ምንድን ነው? እንደው በሞቴ የእግዚአብሔርን ጉባኤ ተማሩ እሁድ ነውና ተማሩ ስንባል እጅ ለማውጣት የቀፈፈው ነገ መድኃኔዓለም ፊቱን ሲያዞርባችሁ ምን ትሆኑ? ከመድኃኔዓለም ደጅ በዕለተ ሰንበት ኑ ተብለን አይምሯችን እምቢ አለ። ነገ መድኃኔዓለም እሺ የሚል ይመስላል? ታዲያ ፈተና ገጠመኝ፣ እንዲያው ጸሎቴን እግዚአብሔር አልሰማኝ። ኧረ በሞቴ አትቀልድብኝማ። መድኃኔዓለም ይማረን እና አሁንም ደግሜ እላለሁኝ ሐዋርያው ቅዱስ ጳውሎስ ደግሜ እላለሁኝ
ሰው አትከተሉ፣ ማንንም አትከተሉ። ከሰው ሰባኪውን፣ ቄሲውን፣ ጳጳሲውን በጎ ስራ ካለው ምሰሉት፣ ግብሩን ተከተሉ። ሰውየውን ትታችሁ በጎ ስራ አለ፣ ክፉ ስራ ካለው ተዉት። ስለዚህ የቅዱሳን ሐዋርያት ግብረ ሐዋርያት የሐዋርያት ስራ የተባለ ክርስቶስን መድኃኒታችንን መከተል፣ ዲያብሎስን መካድ፣ ሐሰትን ስህተትን አለመከተል ነውና እግዚአብሔር የነሱን ግብር እንድንሰራ በቸርነቱ ይፍቀድልን። የቅዱሳንን ስም እናውሳና ትምህርታችንን ጨርስ። ሰዓትም በጊዜ ለመጨረስ እንሞክራለን። እንግዲህ ዛሬ ስንት ቀን ነው? አራት። በ26 ነው ተገናኝተን የነበረ። በ27 ሐዋርያው ቅዱስ አልዓዛር ጌታችንን በድንግልና የተከተለ በድንግልና ያገለገለ ከ72 አርድእት የተቆጠረ ሞቶ ለ4 ቀን የጻድቃን የኃጥአንን መኖሪያ በሲኦል ያየ የቅዱስ ሰው 40 ዘመን በደሴተ ቆጵሮስ በሐዋርያነት ሲያገለግል ኖሮ ያረፈበት ነው። እህቶቹ ደናግል ቅዱሳት ማርያም ማረታ ዓመታዊ መታሰቢያቸው ነው። ሊቀ ጳጳሳት እስክንድርያ አባ ዮሐንስ ዓመታዊ በዓሉ ነበረ። በ28 አባታችን አባ መርቆሬዎስ ከታላቁ አባ ጳኩሚስ ገዳም ነበር። የአባ መርቆሬዎስ ታሪክ ላይ አንድ ማስታወሻ ልንገራቸው። አባ መርቆሬዎስ ጻድቅ ነው። አንድ ቀን በአባ ጳኩሚስ ስር ከ40 በላይ ገዳማት ነበሩና በአንደኛው ገዳም እንጦንስ የሚባሉ አበምኔት ነበሩ። ደቀ መዛሙርቱ ሄደው አባታችን አቤት አባ መርቆሬዎስ እኮ ሊያርፍብን ነው፣ ጫፍ ላይ ደርሷል፣ እባክዎት ይምጡ ይሏቸዋል። ሲመጡ እንዳይቀብሩት አልሞተም፣ እንዳይተውት የለም፣ ሙቀት አለው እዚች ጋር ትንሽ ትንፋሽ ደግሞ ትሰማለች። ኋላ ጨነቃቸውና እዚያው ነው ዳዊት እየደገሙ እየጸለዩ 3 መዓልት 3 ሌሊት ጠበቁት። በ3ኛው ቀን አፈፍ ብሎ ተነስቶ ቁጭ አለ። ነግራ ገብቶት ወንድሞቼ ምን ሆናችሁ ነው የተሰበሰባችሁ ብሎ አላቸው። 3 ቀን ሙሉ ምን እንዴት እንደነበረ ነገሩት። ከዚያ ለመኑት። ወዴት ቆይተሃል አባታችን ንገረን አሉት። አልናገርም አለ። እባክህ አሉት። ምርር ብሎ አለቀሰ። ምን ነው ብለው ሲሉት 3ቱን ቀን ሙሉ ጌታዬ ለጻድቃን ሲፈርድላቸው በኃጥአን ሲፈርድባቸው እያየሁ ነበረ ብሎ አለና መጨረሻ ላይ መርቆሬዎስን መልሱት፣ በገዳመ ሐራጺት በመከራ የኖረውን አባ ጊዮርጊስን በዚያው ገዳም አካባቢ ያለ ነው አምጡት ብሎ አለ። ሄዱና እሱን ቀበሩት አለ። ሄደው አባ ጊዮርጊስ ገዳመ ሐራጺትን ቀበሩት። አባ እንጦንስ በሌላ ቀን ሲመጣ አባቴ ሆይ በዚህ ቀን ማለትም ግንቦት 28 ቀን ተመልሰና ያን ጊዜ አርፋለሁኝ፣ ግን የምታገኘኝ ከበዓቴ አይደለም ከዱር ውስጥ ነው የምታገኘኝ። የኔን ስጋ ለመሸከም ሰውነት ስለማይፈቅድ አጋዘንት ይመጣላል፣ በሱ ጀርባ ጫነው ብሎ አለው። አገኘው፣ ተጨዋወተው፣ አረፈ። በዚያ በአጋዘን ጀርባ ወስዶ እዚያ ጭኖ ወስዶ መቃብር ቆፍሮ በባቱ ቀብሮታል። በሰማይ ለጻድቃን ዋጋ ለኃጥአን ፍዳ እንዳለ ማን በነገረ? ማን ባስረዳል? ማን በነገረ? በኃጥአን ላይ ፍዳ አለ፣ ለጻድቃን ዋጋ አለ። ያን ቀን እናታችን ቅድስት አበተ ክርስቶስ ነበረች። እህቶቻችን እቺ ሴት ድንግል ናት፣ በኢየሩሳሌም የምትኖር አንድ መነኩሴ ለኃጢአቱ ሲያለቅስ አየች። እንዴት እኔ አላለቅስም ብላ በዘንቢል አተር ይዛ ከኢየሩሳሌም የቃዴስን የሲናይን በረሃ አቋርጣ ኤርትራን አቋርጣ ከገዳመ አስቄጥስ ዙሪያ ካለ በረሃ ገብታ 38 ዓመት ሰው ሳታይ ኋላ አባ ዳንኤል አግኝቷት ዜናዋን ጽፎላት ስሟን ስላልነገረችው ማን ብሎ ጠራት? እንዴት ዋላችሁ? ስሟን ማን ብሎ ጠራት? አመተ ክርስቶስ አይደለም? መልካም እሺ፣ ልጠይቃችሁ። ክርስትና ስም ማለት ወልደ ማርያም፣ ገብረ ማርያም፣ የኔ ተስፋ ማርያም፣ ገብረ ዮሐንስ ከእህቶቻችን አንቺ ወደ ተክለ ሃይማኖት አንቺ ወደ ተማን ሀና፣ እሺ፣ ስርጉተ ስላሴ፣ እሺ፣ ወለተ ኢየሱስ፣ እሺ፣ ወለተ ዮሐንስ። አሁን መስመሩን ሁሉ የጠየኩበት አንድ ሰው ብጠይቅ ማሳቀቅ ይሆናል ብዬ ነው። ስሙ እስቲ ከመካከላችሁ ስሙን የሚመስል ሰው አለ? ስሙን የሚመስል ሰው አለ? ስጋዊ ስም ልጥራ።
ካሜራ ማን ነው? ስጋዊ ስሙ አበበ አበበ። እሺ አንተ አማኑኤል ዛማኑኤል ያንተማ እዚህ ነው የምታረም ያለ ዛማኑኤል። እሺ ማን ነው ጓደኛ አለ የምታውቀው ሰው አንተ ወዳጅ አቋል ዛማኑኤል ብሎ ለሰፈር ሰው በሙሉ ዛማኑኤል። አማኑኤል የሚባል አምላክ ነው ያለ ፍጡር በፈጣሪ ስም አይጠራም። ዛማኑኤል ወይም ደግሞ ለመጀመሪያው ጊዜ ማቆላመጥ እንፍቀድና አማን በሉት። ምክንያቱም አማን ማለት እውነት ማለት አይደለም። እሱም ትርጉም ነው ወይ አማን ወይ ዛማኑኤል። አንተ ስም ማን ነው? በረከት እሱስ ሰው በሰው ይሄ ዘመን ሙያ ነው። ሰው ነው በዚህ ዘመን። አንተ አወቀ ማነው ዘመን? ኤልሳ ኤልሳቤጥ ነው። ይሄ ኤልሳ ኤልሳ ይወት ስም ነው። አቶ ኤልሳ እንዳለ ኤልሳቤጥ ነው። ግን የሚገርመው እዛ መታወቂያዎች ምናምን ላይ በሙሉ ኤልሳ ነው የሚላል። ቤት ብለሽ ጨምረ ኤልሳቤጥ እግዚአብሔር መሀላይ ነው ማለት ነው። ኤልሳቤጥ ቀጥሎ ማን ነው ስምሽ? አይሰማም እንኳን ተናገረሽ እንዴ ያለ አጅስ ሰርጉት ሳምራዊት ፎቲና ቅድስት ፎቲና። ለሁሉም ደግሞ ስጋዊ ስማችሁን ተመልከቱ። ስማችሁን ትመስላላችሁ? ንገሩኝ። አሁን ስሜን እመስላለሁ? ለምን አነሳ ብሎ ላሳቀቃችኋለሁ። እንዴት ዋላችሁ? ስም እኮ ይወጣልን ወደ ስሙ እንድንሄድ ነው። ገብታችኋል? አንደኛው መለያችን ነው አይደለም? ሁለተኛው ግን ወደ ምን እንድንሄድ ነው? ወደ ስሙ። ሳሙኤል የሚባል ሰው አለ። ቅዱስ ሳሙኤልን ወደ መምሰል ሊሄድ ነው። ዳንኤል የሚባል አለ፣ ዳዊት የሚባል አለ፣ ሰሎሞን የሚባል አለ። ወደዛ እንድንሄድ ነው። ገብታችኋል? በቃ አንዳንዱ ስም ደግሞ የቅዱሳን ስም ሳይሆን ደግሞ የሆነ ግብር ይኖረዋል። ለምሳሌ አበበ ሲባል አንድ ስም ሲወጣ አበበ፣ አማረ ሲባል አማረ የሚለው በግዕዝ አዳም ማለት ነው አይደል? አዳም የሚለው ወደ አማርኛ ነው አማረ ይባላል። እንዴት ዋላችሁ? አበበ የሚለውን ደግሞ የሴት ይመስልብናል እንጂ በነገር ላይ እኔ አባቴ ስም በስም የቀለደብኝ እንዳትል። እንዴት ዋላችሁ? ዋናው ትልቁ ነገር ዓመተ ክርስቶስ ብሎ ስም አወጣላት ማለት ስሟን ሳይሆን ግብሯን መግለጡ ነው። እግዚአብሔር በረከቷን ያሳድር። ያን ቀን ቅዱስ ኤጲፋንዮስ እና አባ ጊዮርጊስ ሌሎችም ቅዱሳን ነበሩ። በ29 አባ አፍጼ፣ አባ ጉባ፣ አባ ስምዖን ዘደብረ አንጾኪያ፣ አባታችን አቡነ መዝራዕተ ክርስቶስ ጻድቁ፣ እነዚህ ሁሉ ጻድቃን ነበሩ። ሌሎችም በዓላት ነበሩ። በ30 እናታችን ቅድስት አርዋ እዚህ በፊት ታሪኳን አስተምሬያለሁ በደንብ በሰፊው። ያንን ካገኛችሁ ማዳመጥ ትችላላችሁ። እናታችን ቅድስት ዜና ማርያም ኢትዮጵያዊቷ ጻድቅ ዓመታዊ በዓሏ ነው። ሐዋርያው ቅዱስ ቆሮስ፣ ሰማዕቱ ቅዱስ ዲማዲስ፣ አባ ሚካኤል ሊቀ ጳጳሳት እና መጥምቆ ቅዱስ ዮሐንስ የዚያን ቀን ዓመታዊ ተረክቦተ ርዕሱ ነው። ራሱን ሁለተኛ ጊዜ የተገኘችበት ነው። በአንድ ደገኛ ጻድቅ የግብፅ ጌታ አድርጎ የፈርዖን ምክትል አድርጎ እግዚአብሔር የሾመው ኢሃደረ ዮሴፍ ዘእንበለ ሲመት እንደሚለው መጽሐፍ በሄደበት ቦታ ሁሉ ለሹመት የሚታጭ እሱ ደግሞ እግዚአብሔርን ከማምለክ ቸል የማይል ደግ ቅዱስ ጻድቅ የእስራኤል ያዕቆብ ልጅ ቅዱስ ዮሴፍ እና የተባረከች ሚስቱ አስኔት ወይም አሰኔት ትባላለች። አባ ጊዮርጊስ እመቤታችንን ንህብዘ አስኔት ይላታል አይደል? እሱን ታሪክ አንድ ቀን እነግራቸዋለሁ። ይሄ ምሳሌ በመጽሐፍት ለማግኘት በጣም ከባድ ነው። ከጥንት ብራና ግን ይገኛል። ቅድስት አስኔት ታሪኳ ምንድን ነው? ያን ቀን ኤፍሬም፣ ምናሴ ልጆቻቸውንም እናስባቸዋለን። ሰዓት ለመቆጠብ ግን እንዲህ ጠቀስ ጠቀስ አድርገን እንለፋቸው። ያን ቀን ሰማዕቱ ቅዱስ ለውንቲዮስ ገባሬ መንክራት ነው። የሶሪያ የትሪፖሊ የጠራብሎስ ሰማዕት ይባላል። እነ ቅዱስ ቢፋሞን፣ እነ ቆዝሞስ፣ እነ ቶማስ የጣሃ የእስክንድሪያ ሰማዕታት ያን ቀን ዓመታዊ በዓላቸው ነው። ወሩ ራሱ ሰኔ ነው። ሰኔ ስለ ሰኔ አተታ ውስጥ አንገባም። ግን አባቶቻችን በገጠር ምን ይባላል? ሰነፍ ገበሬ ይሞታል በሰኔ ይባላል አይደል? አይጣል መድኃኒዓለም በሰኔ ከመሞት ይሰውረን። ሰኔ ግን ለእኛ ትርጉሙ ይሄ ወር ሳይሆን ሌላ ነው ትርጉሙ። በሁለት ነቢየ ልዑል ቅዱስ ዮሐንስ፣ ሌላኛው ነቢየ ልዑል ቅዱስ ኤልሳ ዓመታዊ የፍልሰት በዓላቸው ነው። በ3ኛው መቶ ክፍለ ዘመን አጋማሽ ፍልሰታቸው ተደርጎ ቅዳሴ ቤታቸው በ4ኛው መቶ ክፍለ ዘመን
መጨረሻ አካባቢ ተደርጓል። በቅዱስ ቴዎፍሎስ እጅ ታምራት ድንቅ አድርገዋል። ያን ቀን ኢትዮጵያዊቷ ጻድቅ እናታችን ዜና ድንግል፣ ኢትዮጵያዊ ጻድቅ አቡነ ቀውስጦስ የመሃገሉ ያን ቀን ዓመታዊ በዓላቸው ይታሰብላቸዋል። ትናንት በሶስት እናታችን ቅድስት ማርታ ነበረች። የቅድስት ማርታን ትንሽ ልንገራችሁ። እንዴት ዋለችው? በዚህ ስም የሚጠሩ ወደ 7 ያህል ቅዱሳን አሉ። ቅድስት ማርታ በጊዜው በዚያው በግብፅ ውስጥ እጅግ የከፋ የሚባል ኑሮ ካላቸው ሰዎች አንዷ ነበረች። ደህና ዋላችሁ? እግዚአብሔር ይመስገን። ከኋላ ይሰማችኋል? ይሰማል? እንዴት ዋላችሁ? ምኑን ውጣችሁት ነው? ይሰማል ወይ? እኔ በአንድ ጉሮሮዬን ያህል እየጮኩኝ እናንተ ኩራታችሁ ምንድን ነው? ጎንደሬ ነኝ አትሉ? ውሸታችሁ። እኔ ወርቅ ጎንደሬ ነኝ። ወርቁን ተውትና ግን ጎንደሬ ነኝ። ወርቁን አቁም። እናንተ ምንድን ናችሁ? ጎንደሬ ነን ብትሉኝ እፈትናችኋለሁ ብዬ ነው። የጎንደሬ ደረጃው አለ እና ራስህን እዚያ ደረጃ ወጣው ብትሉኝ ለእናንተ ሞራል ለመስጠት ነው እንጂ እኔም ገና አልደረስኩበት ይሆናል። እንዴት ዋላችሁ? ከኋላ ይሰማችኋል? ጎበዞች፣ እንደዛ ነው። መልካም። ቅድስት ማርታ በጣም አጸያፊ የተባለ የአመንዝራነት ህይወት ነበራት። ተደብቃ ጀመረችው። ወጣቱም ትልቁም እየሄደ ገንዘብ እየከፈላት በውስጥ ያመነዘራል ተደብቆ። አንድ ጊዜ ግን ግብሯ ተገለጠ። እንደዚህ በዚህ ዘመን በነገራችሁ ላይ እንዴት አይነት ቀፋፊ ዘመን ላይ እንደደረስን የምታውቁ ሰዎች፣ በተለይ እህቶቻችን ሴቶች እንደዚህ ካሜራ ያስቀምጡና ልብሳቸውን በሙሉ ያወልቁና ይቀረጻሉ። ያንን ወስደው ፌስቡክ ማነው እዛ ቲክቶክ ናምት የሚባል ላይ ይለጥፉታል። አልገጠመኝም እኔ ሲሉ ሰማለሁ። እንዴት ዋላችሁ? በምን ጎዳና ሄደን የሆነ እዚህ መዋረድ የደረስን? በእውነቱ ሰዎች ነውራቸው አደባባይ ሲወጣ በማፈር ፈንታ በልክ ይገቡበታል። እቺ ሴት ግብሯ ሲገለጥ ማለታ ከተገለጠ ላይ ቅርማ ብላ በአደባባይ ያለ ዋጋ ስጋዋን ለመጣል ሄደው በሙሉ ታረክስ ጀመረ። አየ እግዚአብሔር የጥሪው ጥናቱ ለሚያስተውለው አንዳንዴ አመንዝራ የምንላቸው ሴቶች የእርሱን ጥሪ ማስተዋል ሲችሉ እኛ ያቅተናል። ለምን እንደሆነ ስመረምረው በጌታችን ቅዱስ ወንጌል ላይ ያለ አንድ ኃይለ ቃል ይታወሰኛል። በቅዱስ ሉቃስ ወንጌል ላይ አንድ ፈሪሳዊና አንድ ቀራጭ ወደ ቤተ እግዚአብሔር ሊጸልዩ ይሄዱ ይላል አይደለም? ፈሪሳዊው ገባ፣ ጸለየ አይደል? እኔ እንዲያረጋለሁ ሳምንት ይላል፣ እኔ አላደርጋለሁ፣ ጾማለሁ ምናምን ብሎ እንደዚህ ስላላደረክኝ ይልቁኑ እንደዚህ ቀራጭ ብሎ ተመጸዳድቆ ሄደ። ያ ቀራጭ ግን ሊገባም አልደፈረ፣ ቀና ብሎ ሊያይም አልደፈረ። አንገቱን ዘንበል አድርጎ ደረቱን እየደቃ እኔ ኃጢአተኛ ነኝ እያለ ወደ እግዚአብሔር አመለከተ። ባለቤቱ ጌታችን ምን አለ? ከዚያ ፈሪሳዊ ይልቅ ይሄኛው ቀራጭ ምን ሆኖ ተመለሰ? ጻድቅ ሆኖ ተመለሰ። ለዚያ ነው ጌታ አመንዝራ የምትሏቸው ሰዎች ቀድሟቸው የእግዚአብሔር መንግስት ይወርሳሉ። ካህናትን፣ ዲያቆናትን፣ ሰባክያንን ሁሉ አመንዝራ የምንላቸው ይቀድማል። የድሮ ታሪክ አለመረጋችሁ ዛሬ ብሉይ አውቃለሁ የሚለውን ሐዲስ አውቃለሁ የሚለውን ዲግሪ የመንፈሳዊ ኮሌጅ አለኝ የሚለውን አመንዝራ የምንላት ሴት ቀድሞው የእግዚአብሔር መንግስት ትገባለች። አዎ ያስቀይማል የምናገረው ነገር። እንግዲህ ወደሽን ቆማጤ ንጉሥ ተመርቅ ያሉ ምንም ማድረግ አይቻልም። ለምንድን ነው እንዲህ የምትል ታዲያ ብትለኝ፣ ክርስትናው እንኑረው። የተማርከውን ካልኖርከው አልተማርከውማ። ቅዱስ ጳውሎስ ወፎኑን ከዘይት ሜርርሰከ ያለው ለምን ራስን አታስተምርም ያለው ስለ እውቀት አይደለም እኮ። ስለ እውቀት አለመሆኑ በምንድን ነው የምናውቀው? ቀጥሎ ይትስርቁ ትብለል ይተሰርቅ ባለው እውቀት ማለት መኖር እንደሆነ አስረድቶናል ብርሃነ ዓለም ቅዱስ ጳውሎስ። ይህች ሴት እንዲህ ስታደርግ ቆይታ አንድ ቀን የልደት ቀን እንደ ማንኛውም ሰው ልብሷን ለባብሳ፣ በዚህ ዘመን መቼም ብዙ ጉዳይ አለ ቤተክርስቲያን የሚመጣው። ቤተክርስቲያን ከዘማዎች ከአመንዝራዎች ገንዘብ ትቀበላለች፣ አስበለነስ ትቀበላለች። ዛሬ ግን ታውቃለህ፣ ሽፍታ የሰው አንገት ቆልሞ የሚያመጣውን ገንዘብ እየተቀበልክ መጋረጃ ትጋርድበታለህ አይደል? በቤተ መቅደሱ። አዎ ይኸውልህ
ሌባውን አትናቀው፣ ገንዘቡን ግን ናቀው። እንዳትረሱ በሉ እስቲ። ሌባውን አትናቀው በሉ። አመንዝራውን አትናቀው፣ ኃጢአተኛውን አትናቀው፣ ገንዘቡን ግን ናቀው። ቤተ ክርስቲያን ኃጥአንን ትቀበላለች፣ ገንዘባቸው ግን አትቀበል። ዛሬ ግን ኃጥአንን የሚቀበል ሰው የለም፣ ገንዘባቸውን ግን አገሩ ይፈልገዋል። አይጣላል። ስለዚህ ነገር ይህቺ ቅድስት እናት እንዲያ ባለ የረከሰ ሕይወት እያለች እንደ ማንኛውም ሰው በልማድ በእግር ነው ሄዳ ልትሳለም ስትል አይ እንዴት ያለ ዘበኛ ኖሯል፣ እንዳሁኑ ዘመን ያልሆነ ምን አለ? የለም የለም፣ ተመለሽ አንቺ ተመለሽ፣ የለም አንቺ አትገቢም። ለምን ትላለችው? አንቺ የረከስሽ ነሽ። ይሄ ደግሞ የተቀደሰ ስፍራ። በነገራችን ላይ አደራረጉ ያስመሰግነዋልም ያስወቅሰዋልም። እንደ መፍረድ ከሆነ ያስወቅሰዋል። ልቡን አናውቅም። እንደ መፍረድ ያድርገው አናውቅም። ያስመሰገነው ግን ምንድን ነው ከተባለ እቺ ሴት መጥታ ብዙ ሰው ታጠፋለች። ለምን እንዲህ ያለችው ሴት እዚያ ስትመጣ የሁሉ ሰው አይነ ምን ላይ እንደሚያርፍ ግልጥ ነው። ደግሞ ለተንኮል ትምጣ ለደግ አይታወቅም። ደግሞ አለባበሷን መጽሐፉ አልነገረንም እንጂ ታሪኳ ላይ አልተጻፈም እንጂ አለባበሷን ጥሩ ላይሆን ይችላል። ዛሬ በነገራችን ላይ በጣም በቀደም ባለ እግዚአብሔር በቀደም አልኩት አይደል? የባለ እግዚአብሔር የነበረው እዛ ሂጅ ጸሎት ላድርግ ስል እዚህ በፊቴ ላይ ሱሪ አንጠበቅ አረጋ ለምሳሌ ተቆመች። የት ነው? በዚያ ባየው መዘጋጃ ነው፣ ለመዘጋጃ አይደል? በዚያኛው ሱሪ ሰው ቤት ነው። አንተ ቸሩ መድኃኒዓለም ከእሷ እኔ ከፋለሁ ለኃጢአት በፊትህ እሷ በፍርድ ቀን ከኔ ትበልጣለች። አሁን ግን እንዴት ነው እንዴት ላለ እቺ ሰው ክፉ ናት እንዲያ በማድረጓ በእግዚአብሔር ፊት ግን ከኔ ትሻላለች። ትምህርቱ ይገባችኋል? ግን ደህና ዋላችሁ። ስለ ነውሯ ገስጻለሁኝ፣ በእግዚአብሔር ፊት እንደምትበልጠኝ ደግሞ እረዳለሁ። ይህ እኮ ነው አስተማሪ መሆን ነው። እንደሚበልጠኝ እያወቅሁ ነው ሁሉ ሰው ሞቅ ሰው እድን ጸድቅ ብልማ እችን መድረክ ትቼ በአቴን ዘግቼ ብቀመጥ አይሻለኝም ኖራል? ወደፊት አንድ ቀን መድኃኒዓለም ያመጣት ይሆናል እሷ በቸርነቱ። ለምን ቢባል መቼስ መድኃኒዓለም ቸር ነው እንጂ ሰው ሰብኮ ሊጸድቅ ሰው ሰብኮ አይጸድቅ። እኔ እውነቴን ነው ላስፈራራችሁ አይደል? ጉባኤ የምትማሩ አትስበኩ አይደለም ስበኩ። ሰብኮ ግን አይጸድቅም። ሰብኮ ይጸድቀኝ የማይኖረውን ነገር ሰብኮ ይጸድቀ የለም። ታዲያ በትርጓሜ ይሄ ትርጓሜ በብዙ ሰዎች አይደል ያለፈ። አንዳንዶቹ እኔ ቢጤዎቹ እነሱ እንዳያስወቅሳቸው ምን ይላል አይደል? እዚያ ባለ አንድ ያለውን ወንጌል የሚለው ባለ አንዱን ልቅሶና ጥርስ ማፋጨት ወዳለበት ወሰዱት ነው ያለ አይደል? ያኛውን መምህሩን ምን አሉት? አይ በመምህር አይገባም በምዕመን ይገባል። እቺ ምን ትባላለች? ለራሱ ሲል ማለት ሰው ትርጓሜ ለራሱ ሲል ጊዜ በየዓመቱ ይገርም በመምህር ማዕረግ ባይገባ ለመምህርነት የተሾመ ሰው በመምህርነቱ ካልሰራ ገሃነመ እሳት ነው የሚገባው እንጂ በምዕመን ማዕረግ እንደዛማ ከሆነ እድለኛ ነኝ ማለት ነው። በቃ በዲቁና ባልገባ በምዕመን እገባለሁ እንደፈለኩት ኖርና ምን ችግር አለ? ደህና ዋላችሁ። እንዴት ዋላችሁ? እንደነሱ አባባል ከሆነ ጳጳሱ እንደ ልቡ የፈለገውን ሲዘል ኑሮ በቄሱ ማዕረግ ይገባል ወይ በኤጲስቆጶሱ ይገባል። ቄሱ በዲያቆኑ ዲያቆኑ እንደዚህ ማለት ትመታለ። ሰው ለራሱ ክፋት ሲል እንኳን እንደዚህ ብሎ እስከ ማስተማር ይደርሳል። ይሄን ደግሞ እንደ ትርጓሜያችን ትነካለህ። እባክህ ዘርበል አከከወነስ ያንተ ብቻ ንብረት ነው እንዴ? የሁላችንም እኮ እኔ ጎበዝ የተገባችሁ የሚታረመው ይታረም አይደል? እንዲህ ያለው ለማቅናት ነው እኮ የተገባው። አንተ አለ ሁሉ ሰው የሚጠላ ምን አድርግ? ሁሉም ይጠላኛው ሁሉንም ስለምናገር ነው። አባ ኪዳነ ማርያም የሚባሉ ታውቃላችሁ? ከዚህ በረሃ ገዳም ያላቸው ደህና ዋላችሁ። የእኛ ደብር ያሉት ያቋቋሙ መምህሩ አንድ ቀን ናስቲ ያሉኝና አንድ ቀን ገብረ መንፈስ ቅዱስ አቦ ላይ ሲያስተምሩ ሰንበት ተማሪው ሆ እያለ ስብከት እሳቸው ጀምሮ በምን ያስተምሩ? ኧረ ዝም ብሎ ባላቸው በስንት ነገር ገቡና ይሄን ሰንበት ተማሪ አሽተው እዚያ ያለነ በሙሉ ሊቃውንት ደስታ ሞትና አባቱ ላይ እያለ ትንሽ ቆይቶ ወደ ባለ ህይወት ጥሩ ነው። እኒ ሰውዬ ደግሞ
እሱ እኮ ነው ችግሩ። እና አንዱን ስትናገሩበት ደስታ ይሞታል። ወደ እሱ ስትመጡ ደግሞ ቅር ይለዋል። ምን ታደርገዋለህ እንግዲህ። ቅድስት ማርታን አትገቢ ማለት እገባለሁ ደግሞ እንዲህ ያደርጋታል። እገባለሁ አትገቢ ጭቅጭቅ እዛ ታወከ። ከውስጥ የነበረው ኤጲስቆጶስ ሰማና ቤት ምንድን ነው ይኸው እገባለች እያለች አንቺ ምን ታደርጊ መጣሽ ደግሞ አንቺ የረከስሽ ምን ታደርጊ መጣሽ ሁላ ዘበኛውን ተራ ሰው ሆና ተከራክረው ነበር። ጳጳሱ ሲላት ግን ደነገጠች፣ አለቀሰች። ያን ጊዜ ከቃለ ዳዊት ተጠቀሰላት ይባላል እንዲህ በልቦና ዘኖ መሰይነቅኑ እንከ የተኛ አይነቃምን የወደቀስ አይነሳምን በንስሐ እመለሳለሁ እታጠባለሁ እንዲያውም አለችው መነኩሴ ይሆናል። ምክንያቱም ትልቅ በደል ያለበት ሰው ስርየት የሚያገኝ ሲመነኩስ ነው ይባላል። በጣም በጣም ብዙ ግፍ የፈጸመ የብዙ ሰው ነፍስ ያጠፋ ከሆነ በኃጢአቱ የብዙ ሰው ነፍስ ያጠፋ ሰው ስርየት የሚያገኝ በመንኩስና ነው ይባላል። መንኩሶ ዓለምን ትቶ ይሆን የሰው ነፍስ ካጠፋ ብዙ ሰው ካጠፋ ምን ቢላት ጥሩ ነው ጳጳሱ? እኔ አላምንሽም። ለምን ተመለስን እያለው የሚያበላሽ ብዙዋል። እንድታምነኝ ምን ላድርግ አለችው። ሁለት ነገር አድርጊ። አንድ በኃጢአት የሰበሰብሽውን ንብረት በሙሉ አምጪውና እናቃጥለው። ሁለት ጸጉርሽን ተላጭ። ለሴት ልጅ እሱ ነው በሩ። እሺ አለች። አመጣ በፊቱ አነደደችው። ጸጉራንም ተላጨች። አመንኩሶ ሄዶ ደናግል ገዳም ከተታት። ባት ስጡኛለች። ባት ሰጧት። 25 ዓመት ሳትወጣ እያለቀሰች ሀብቃት ማዕረግ ደረሰች። ይኸውልህ በእግርና በግብር ያለው አንዳንድ ቅርቆ ያመጣዋል ራሱ አይደል። አሁን ያላሰብኩት ቅድስት ማርታ ለሩሱ ይስማማል ያላሰብኩት የመጣች በምኗ ነው? እንዴት ዋላችሁ? የእጄ እግዚአብሔርን ይቅርታ ጠይቃለሁ ወደ በጎ ነገር ሄዳለሁ ብላ ነው መሄዷ። ግን ጠቀመ ጎዳ? ጠቀማት። ግን ሁለቱም ያስገርም ጸሎት ነበራት በታሪኳ ውስጥ አይደል። በአቷ ሆና ምን ትላለች? ጌታዬ ሆይ በምድር ያለውን ቤተ ክርስቲያን ደጅ ዘጉብኝ፣ በሰማይ ያለውን አትዝጋብኝ እባክህ። ሁለተኛ በምድር በአንድ የቤተ ክርስቲያን ጥበቃ ፊት ሀፍረት መሸከም ያልተቻለ በሰማይ በቅዱሳንና በመላእክት ጉባኤ እንዴት ነው ሀፍረትን መሸከም ይችላል? እና በፊት አታሳፍረኝ ትል ነበረ። ይሄ ሁሉ ምጮህ እናንተም እዚህ ተቀምጣችሁ የምታዳምጡት ከዚህ ሀፍረት ለመዳን ነው። በሰማይ ከምትደረገ ሀፍረት በምድር ከምትደረግ መቅሰፍት ለመዳን ነው። መድኃኔዓለም ያድነን። የቅድስት ማርታን በረከት ያሳድርብን። ሰማዕቱ ቅዱስ ቆሪዮን፣ ሰማዕቱ ቅዱስ ኤላሪዮን ጻድቁ አባታችን ተጠምቀ መድኅን ዓመታዊ በዓላቸው ነው። ታሪካቸው ወደ 40 አካባቢ ተርክ ሰዓት በመቆጠር እስቲ ዛሬ በጊዜ ልጨርስ። ዓመታዊ በዓላቸው ነበር ዛሬ። ታላቁ ደገኛው ሰማዕት ቅዱስ ዮሐንስ ዘሐራቅሊ ዓመታዊ በዓል፣ ደገኛ ሰማዕት እንጌቤናዊት ቅድስት ሶፊያ ዓመታዊ በዓሏ ነው። አባ ሳኑሲ፣ ቅድስት ማርያም፣ የአባ ብሶይ ማህበርተኞች የነበሩ እና አርቃዲዮስ ዲሞናሲያ፣ አሞን፣ ሚናስ ሌሎችም እና አባ አሞን የሚባሉ በግብጽ የነበሩ ቅዱሳን ሰማዕታት ዓመታዊ በዓላቸው ነበረ። ታሪክ እግዚአብሔር ከፈቀደ ዓርብ ያስተርከናል። ነገ 5 ነው። ደገኛ ሰማዕት ታላቅ ሰማዕት አባ ብሶይ፣ ቅዱስ ያዕቆብ ምስራቃዊ፣ ቅድስት ማርታ፣ ለቅዱስ መቃርስ ሰማዕት ብዙ ቅዱሳን አሉ። በ6 ጻድቅ ሰማዕትና ሊቅ ቅዱስ አባት ቴዎድሮስ ግብፃዊ ዓመታዊ በዓሉ ነው። የእስና 4ቱ መኳንንት ቤተክርስቲያን ታከብራቸዋለች። በ7 የእግዝእትነ ማርያም መታሰቢያ በዓሏ ይደረጋል። የእግዝእትነ የእመቤታችን ከሰማዕታት ውስጥ በጣም ስመጥር የሆነው ታላቁ አባ አበስኪሮን ዓመታዊ የሰማዕትነት በዓሉ ነው። ከሊቃውንት ወገን ትርጓሜ ሊቅ ለምትማሩ በትርጓሜው ላይ በ27 ነው ይለዋል። 27 ግን ፍልሰቱ ነው ይባላል። በ7 ደግሞ እረፍቱ ነው ይባላል። ግን በዚያኛው ደግሞ 7 እረፍቱ ስለሚለው እንግዲህ ወይ ደግሞ መቀየሩ ነው 7 ለፍልሰቱ። ለሁሉም ቅዱስ ያዕቆብ ዘስሩግ ዓመታዊ በዓሉ ነው በ7 ቅዱስ ያዕቆብ ዘስሩግ በ7 በ8 እግዝእትነ ማርያም ዓመታዊ የግዝት በዓል ነው። ከ33ቱ በዓላት አንዱ የጸበል በዓል ይባላል። የእመቤታችን ቅዳሴ ቤትም ይባላል። በ8 እመቤታችን ቅድስት እምዳ መርማኖስ ዓመታዊ በዓሏ ነው። በ9 ታላቁ ነቢይ ቅዱስ ሳሙኤል፣ እንደዚሁም ሰማዕቱ ቅዱስ ሉኪያኖስ። በ10 የቅድስት ቤተክርስቲያን ዓመታዊ በዓሏ ነው። 40 ዘመን ዲዮቅልጥያኖስ ከዘጋት በኋላ መስከረም 10 ቀን ነው ቅዱስ ቆስጠንጢኖስ በመንፈስ ቅዱስ ሐሳብ የከፈታትና የቤተክርስቲያን ዓመታዊ በዓሏ ነው። በ10 ዓመታዊ በዓሏ ነው።
ያን ቀን እናታችን ቅድስት ሶፊያና ልጆቹ ዓመታዊ በዓላቸው ነው። የዛሬ ሳምንት በ11 ሰማዕቱ ቅዱስ ገላውዲዮስ ታላቁ የአንጾኪያውና ኢትዮጵያዊ ጻድቅ አቡነ ገላውዲዮስ ሌላኛው ኢትዮጵያዊ ጻድቅ አቡነ ገብረ ኢየሱስ ዓመታዊ በዓላቸው ነው። እግዚአብሔር ሁላችንም የዚያ ሰዎች ይበለን። አሜን። የዚያ ሰዎች ይበለን። አሜን። ቅርብ ጊዜ አንድ ጠባይ አምጥቻለሁና እሷን ዛሬ እስቲ ላድርግ። በእውነቱ ከሁሉ ማስተማር ማቆም ይሻል ነበረ፣ ግን ለጊዜው ፈቃድ እግዚአብሔር እስከሚሆን ድረስ እችን ፈሊጥ እናያዛል። ቅድም በተናገርኩት ቅር ብሏችኋል። እንደ ድሮ ቢሆን የራሳችሁ ጉዳይ ነበር። አሁን ግን እንግዲህ ቅር ካላችሁ ይቅርታ እንጠይቃለን። ጉባኤ ሰዎቹንም እናንተን ይወላችሁ ደህና ሰው እንደዚያ ነው። ስለዚህ ለምን ብትሉ ጸላዔ ሰናያት ይሄን ሁሉ ተጮሆ ተለፍልፎ ልብ ደርቆ ሰውነት ደርቆ መከራ ታይቶ ተነግሮ በጭንቅላታችሁ አንዲቱን የተነገረችውን ነገር እያሳሰባችሁ ሌላውን ቃል እግዚአብሔር አእምሯችሁ ላይ እንዳያጠፋባችሁ ሰግቼ ነው። ማንንም ሰው የማስቀየም ፍላጎት የለኝም። ወደ ሀቆ የመጣ ሀቀን ግን አይደለም መቀየም ፈቀድከውን መቶን መብት ነው። ለዛሬ ግን ተውት። ስለዚህ ነገር አደራ ባካችሁ። ይሄን የምልበት ምክንያት ስለ ሁለት ነገር ነው። አንደኛ የተማርነው እንዳትረሱ። ማንን መከተል ይገባል? እግዚአብሔርን ስንከተል ቅዱሳት መጻሕፍትንና ቅዱሳንን መከተል ነው። በምድር ያለውን ሰው ግን የምንከተለው በጎ ስራ ካለው በጎ ስራውን ብቻ ነው። በጎ ዓላማ ካለው በጎ ዓላማውን ብቻ ነው። በቃ ይሄንኑ ለማስረዳት ነው እዚህ ሁሉ ነገር የተገባው። ግን አንድነት ተረዱ። በእያንዳንዳችን ላይ ፍርድ ብዙ ሩቅ ላይሆን ይችላል። በየግል አቁሜ ልነግራችሁ እችላለሁ። ልቤ አይችልም እንጂ ለእያንዳንዳችሁ እነግራችኋለሁ። ሌላ ትንቢት ነው አይደለም። ስለ እያንዳንዳችሁ ትንቢት አይደለም፣ ግን ጥሩ አይደለም። እባካችሁ አሁንም ልብ እናድርግ። ልባችን እንስበረው በሞቴ አንድም የቀረልን ተስፋ የለም ከንስሐ ልብን ከመስበርና ወደ እግዚአብሔር ከመቅረብ በቀር በምድር እገሌ ያድነናል የምንለው ማንም ሰው የለም። አይምሰላችሁ። ያድነናል የምትሉት ሰው እግዚአብሔር ካደረበት ሊያደርገው ይችል ይሆናል። ግን እንደማየው ሁሉም በገዛ አመለካከቱ እየሄደ ነው። የእግዚአብሔርን ፈቃድ የሚጠይቅ እያየሁ አይደለም። እግዚአብሔር ምን ይላል የሚሉ ጥቂቶች ብቻ ናቸው። ስለዚህ እባካችሁ ጥፋታችን ከዚህ በላይ እንዳይደረግ ተው። ግድ የለም ተው። ደግሞ ታውቃላችሁ አፌ ያርፍ ግን ከገዳም እንደዋልባ ከከተማ እንደ ጎንደር ወደፊት ብዙ ጣጣ የሚጠብቀው ስፍራ ያለ ይመስለኛል። ከዚህ በላይ ሊሄድ አልችልም። ትናንት ከዋልባ እንዳባት ሲመጡ ነው ይሄንን የነገርኳቸው። አንተ ይሄን ልትለኝ ከገዳም ስወጣ እንዳባት እንደዚህ ብለው ይላኩኝ ለተልእኮ ሲልኩኝ፣ እኔ እኮ የኔ ቃል አይደለም ሲጀመር። እኔ በምን አቅም ይሄን ላክ እችላለሁ? ግን ይሄ ማለት ሌላ ማለት አይደለም። ያደለው ጧት ምህላውን ይሳተፋል። ሁላችን ቀርተናል። ቢቀር መጸጸት እገሌ ተንኮል እንደው ሞቴ ባካችሁ እንመለስ። ወደ መምህረ ንስሐችን እንቅረብ። ባካችሁ እንጸጸት። ግድ የላችሁም። በሰው ፊት ማድረጉ ስለሚከብድ ነው እንጂ እኔ ቢቻል እግዚአብሔር ቢፈቅድ አንድ ቀን እየተላቀስን እንማር ይሆናል። አላውቅም፣ ግን ያን አልሻውም። በፈጣሪ ፊት እንጂ በእናንተ ፊት ማልቀስ አያሻኝም፣ አያስፈልገኝም። ግን ያን መከራ ማወቅ በራሱ ልብ ያቀልጣል። ለዓመታት ዝም ያልኳችሁ እንደዚህ አይነት ነገሮችን የማላነሳበት ምክንያት እንዳላሰለችም ይሄ መድኃኔዓለም ቸሩ ማስተዋሉን ያድለን። ለምስጋና እንነሳ። ስብሐት ለመንፈስ ቅዱስ ለእግዝእትነ ማርያም ድንግል ወላዲተ አምላክ ለመስቀለ እግዚእነ ኢየሱስ ክርስቶስ ምሕረቱ ይዘከረነ።
በምጽአቱ እያሳፍረን ዘቦተ ስሙ ያንቃሃነ ወአምልኮቱ ያጽናሃነ እግዝእትነ ማርያም አይትኪ ጸሎተነ ወአስተስርይ ኩሎ ኃጢአተነ በመንበሩ ለእግዚእነ ዛብርአነ ዘንተ ኅብስተ ወሰተይነ ዘንተ ጽዋዓ ወሰአለነ ሲሳየነ ወአራዘነ ወአብደሰለነ ኩሎ ኃጢአተነ ወሀበነ ሥጋሁ ቅዱሰ ወደሙ ክቡረ እስከ ዛቲ ሰዓት ተዘከሩ አዘከሩ እስመ እግዚአብሔር እስመ ማርያም ድንግል እስመ ቅዱሳን ለጠሩ እግዚአብሔር እስመ ቅዱሳን ይሰብልን ማርያም ጸሎተ ማርያም ምስለታ ለሕዝበ ክርስቲያን ይቀርብና ማተውላ ጸሎተ ማርያም ምስለታ ለነፍሳተ ሙታን ያገኙ ማተውላ ጸሎተ ማርያም ምስለታ ለመካናት ደብረ መድኃኒት ወመንበረ መንግሥተ ቤተክርስቲያን ቅዱስ ወላዲተ ኢትዮጵያ ይቀርቡ ጸሎተ ማርያም ምስለታ ለአግብርታ ወላይ ማታ ይጎበነ ከመሆንና በጸሎቶች ወስደን ሳቦን ጾመ ለቅዱስ ለባሪያ ቁርጣታ ለቅዱስ ለባሳሙ ለቅዱስ ለቅዱሳዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ለቅዱስ ለቅዱስ ያምሳቦ ለአባ ዝግር ለአባ ዘደማስቆ ለአባ ሳሙኤል ዘደብረ ቀድሞ ለቅዱሳን ምርባረ ቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐን አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል መነኮሳት የተለመነች ድንግል እመቤታችን ለእኛ እንደለመኑ ጸሎተ በድንግልና ጸሎተ ቅድስና እመቤታችን ጸጋውን ክብሩን እንዳይነሳልን አይኖ ለቦን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸር መድኃኒታችን የእመቤታችን ጣዕመ ፍቅሯን የንጹሐን በረከት እንዲያሳድርልን ሀገሩን ደቡሩን ማህበሩን በሰላም እንዲጠብቅልን የሰማነውን በዝነ ልቦናችን እንዲስል እንዲያሳድርልን ለንስሐ ሞት እንዲያበቃን የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን በመከራ ያሉትን በቸርነቱ እንዲያስብልን ሰላም ያዋለን ቸር መድኃኒዓለም ተረፈ ማዕዱን ባርኮ ጾሙን የአስወርድ ዘመን ምሳሌ ምሕረት እንዲያደርግልን ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነቱ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ ምስጋና ይሁን። ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ያው የጠየቃችሁ ልጆች መጽሔት መውሰድ ትችላላችሁ። ያው የሐዋርያት አባቶቻችን ጾመ አኮቴት ይባላል። እግዚአብሔርን ተመስገን የምንልበት የምስጋና ጾም ነውና እግዚአብሔርን እንድናመሰግነው አደራ ትላለች። እንግዲህ እግዚአብሔር ፈቅዶ በቸርነቱ የሳምንት ሰዎች ይበለን። ክፋት ሳይመታን፣ ሾህ ሳይወጋን፣ ኃጢአት ሳይሰለጥን፣ በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን በጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ፀሳይ አሜን። ያው የመሸባችሁ ትችላላችሁ፣ ሌሎቻችሁ እንዘምራለን። ጸጋ Amen.